የዛሬው ትሬኒንጋችን ኢንስትራክሽናል ዲዛይን ለርኒንግ ቴክኖሎጂስ ማፒንግ ለርኒንግ ዲዛይን ኢንቱ ኦፕንኢዲኤክስ ስቱዲዮ ከሚለው ላይ ነው የሚሆነው። ሜቢ በባለፈው በሰጠሁት የኮሚኒቲ ሰርቪስ ኢንጌጅመንት ላይ ኦፕንኢዲኤክስን እንዴት እንጠቀማለን ነበረ። ፒውርሊ ስለ ኦፕንኢዲኤክስ ነበር ያወራ ነው። ዛሬ ግን የምናወራው ከኦፕንኢዲኤክስ ጋር በደንብ ግንኙነት ይኖረዋል። መጀመሪያ ኢንስትራክሽናል ዲዛይን እና ለርኒንግ ቴክኖሎጂ የሚባለው ትምህርት የሚባለው ትሬኒንግ ስለምንድን ነው ትሬኒንጉ የሚያወራው ስለምን አይነት ኮንተንት ነው እና ዘን እንዴት ነው ይሄንን ኢንስትራክሽናል ዲዛይን ለርኒንግ ቴክኖሎጂ ከኦፕንኢዲኤክስ ጋር የምናጣምረው ወይም ኦፕንኢዲኤክስ ላይ እንዴት ነው ወደ ፕራክቲስ የምንቀይረው። እዚህ ጋር እንደዚህ ማድረግ አለባችሁ፣ እንዲህ መደረግ አለበት፣ ኮንተንት በዚህ ልኩ መዘጋጀት አለበት፣ እንደዛ ነው የሚለው ዘን ኦፕንኢዲኤክስ ደግሞ ፕላትፎርማችን ነው ማለት ነው። ያንን ነገር የምንገነባበት ያንን ነገር ክሬት የምናደርግበት ነው። ስለዚህ እዛ ጋር ያለውን ነገር እዚህ ጋር ቲዎሬቲካሊ የተማርነውን ነገር ወይ ኢንስትራክሽናል ዲዛይን ለርኒንግ ቴክኖሎጂ የሚያስተምረውን ነገር ወደ ፕራክቲስ ለመቀየር ኦፕንኢዲኤክስ ለርኒንግ ማኔጅመንት ሲስተም ውስጥ በመጀመሪያ ይሄ ኢንስትራክሽናል ዲዛይን ለርኒንግ ቴክኖሎጂ ስለምንድን ነው የሚያወራው፣ ስለምንድን ነው የሚያብራራው፣ ኮንሰፕቶቹ ምንድናቸው እና ቲዎሪውን ወደ ፕራክቲስ እንቀይረዋለን ነው ያለውና ቲዎሪዎቹ መጀመሪያ ምንድናቸው የሚለውን ነገር ዲቴል አንሄድበትም። ራሱን የቻለ የትሬኒንግ እንትን ስላለው ዲቴል አንሄድበትም። ግን ራፍሊ ኢንስትራክሽናል ዲዛይን ለርኒንግ ቴክኖሎጂ ውስጥ የሚሰጡትን ኮንተንቶች እናያቸዋለን ማለት ነው። ምን አይነት ኮንተንት እንደሆነ ስለምን እንደሚያጠና ስለምን እንደሚያወራ ራፍሊ እናየውና በምናይበት ወቅትም ኦፕንኢዲኤክስ ውስጥ እንዴት መጠቀም እንደምንችል ባጭሩ እናየዋለን። ዘን ሜቢ ይሄ ኦልሞስት አንድ 29 ስላይድ ነው የሚሆነው። ይህንን ስላይድ ስለ ኢንስትራክሽናል ዲዛይን ለርኒንግ ቴክኖሎጂ የሚያወራ ነው። ልክ ይሄንን እንደጨረስን ኦፕንኢዲኤክስ ውስጥ ፕራክቲካሊ እናሳየዋለን ማለት ነው። ፕራክቲካሊ ኦፕንኢዲኤክስ ውስጥ እዛ ያወራነውን ነገር ፕራክቲካሊ ዲዛይን አድርገን እናየዋለን። ስለዚህ በዋናነት ይሄንን ትሬኒንግ ስንጨርስ አንድም ኢንስትራክሽናል ዲዛይን ለርኒንግ ቴክኖሎጂ የሚያወራውን ኮንተንት ስለምን እንደሚያወራ ያሉት ቲዎሪዎች፣ ያሉት ሞዴሎች፣ ያሉት ፕሪንሲፕሎች ምን እንደሆኑና ኦፕንኢዲኤክስ ዘንድ ይሄንን ልክ ምን እንደሆኑ እንደጨረስን ኦፕንኢዲኤክስ ውስጥ ደግሞ እንዴት እንደሚገነባ እንዴት ክሬት እንደሚደረግ የቱ ጋር እንዳለና ራሱ ኦፕንኢዲኤክስ ምን አይነት ፊቸር እንዳለው እናያለን ማለት ነው። ስለዚህ ይሄንን ትሬኒንግ እንደጨረሳችሁ በእርግጠኝነት አንድ መምህር ሲጀምር ብዙውን ጊዜ ሊሚቴሽኑ ምንድነው ዲዛይን ማድረግ ሲጀምር ብዙውን ጊዜ እንደ ሊሚቴሽን የሚነሳው ቴክኒካል እውቀቱ እንኳን ቢኖረው እዛ ጋር ዲዛይኑ ምንድነው የሚለው ሳይንሱ ምንድነው የሚለው። አሁን ማስተር ክላስ ትሬኒንግ ላይ የተማርነው ሁላችሁም ኤምሲቲ ጨርሳችኋል። ማስተር ክላስ ፋውንዴሽን ፎር ኤክሰለንስ ኢን ቲቺንግ ኦንላይን በዋናነት የሚያስተምረው ዲዛይኑ ስታይ ኢኒሺዬቲቭ የኢሼ ኢኒሺዬቲቭ እንደው ስትራክቸሩ ስታዩት በጣም አስገራሚ ነው። መጀመሪያ ላይ መምህራኖች ፔዳጎጂካሊ ኦንላይን ኮርስ እንሰጣለን ብለው ቢነሱ ቤዚካሊ ምን ማወቅ አለባቸው ብለው ነው የተነሱት ማለት ነው። ስለዚህ ቤዚካሊ አንድ መምህር ኦንላይን ትምህርት ሰጣለሁ ኦንላይን ትምህርት ዲሊቨር አደርጋለሁ ብሎ ቢነሳ ምንድነው ፔዳጎጂው ምንድነው የሚለው ሳይንሱ ምንድነው የሚለው ስርዓቱ ምንድነው የሚለው የሚለውን ነገር አስተማረን። በፋውንዴሽን ፎር ኤክሰለንስ ኢን ቲቺንግ ኦንላይን በኦንላይን ለምናስተምረው ነገር ኤክሰለንሲውን ኢንሹር ለማድረግ ምንድነው ሚኒመም የሚያስፈልጉን ነገሮች ምንድናቸው በማለት ስለ ብዙ ነገሮችን ዲስከስ አድርገናል። እንዴት ተማሪዎቻችንን መርዳት እንዳለብን፣ እንዴት ስቱደንት ኢንተራክሽን ፕሮሞት ማድረግ እንዳለብን፣ እንዴት ኮንተንቱን ክሬት እንደምናደርግና ላስትሊ ኢንስትራክተር ፕሬዘንስን እንዴት ኢንሹር እንደምናደርግ አስተምሮናል ማስተር ክላስ ትሬኒንግ። ያኛው ምንድነው ፔዳጎጂውን ያስተማረን ማለት ነው። ከዛን ኦፕንኢዲኤክስ ጋር መጣን። ኦፕንኢዲኤክስ ደግሞ ቴክኒካል ስኪልን ነው። የዚህ የኦፕንኢዲኤክስን ለርኒንግ ማኔጅመንት ሲስተም ስቱዲዮ ውስጥ ምን አይነት ቴክኒካል ስኪል ያስፈልጉናል፣ እንዴት ነው የምንሰራው የሚለውን ነገር አስተማረን ማለት ነው። ቴክኒካል ስኪሉን አሁን ቴክኒካል ስኪሉ ብቻ ግን በቂ አይደለም። መጀመሪያ ቴክኒካል ያንን ነገር ማወቅ ብቻ ያንን ሲስተም ማወቅ ብቻ በቂ አይደለም። እና አንድ ኦንላይን ዲዛይን የምናደርገው ትምህርት አካታች ነው፣ ኳሊቲውን አሹር ያደረገ ነው፣ ሞዴሎቹን ቲዎሪዎቹን የተከተለ ነው እና ተማሪዎች መማር ያለባቸውን ነገር የሚያስጨብጥ ነው ብለን ለማለት ይሄንን ትምህርት ማወቅ ይፈልጋል። ኢንስትራክሽናል ዲዛይን ለርኒንግ ቴክኖሎጂ
ዲዛይን ስናደርግ እንዴት ዲዛይን እንደምናደርግ ነው፣ እንዴት መሆን እንዳለበት ነው። ቴክኒካል ስኪሉን ሳይሆን ሲስተም ውስጥ እንዴት ነው አስመንትን ዲቨሎፕ የምናደርገው፣ እንዴት ነው ሁሉንም አካታችን ኢቭን ከለሮቹን ጨምሮ ሁሉም ሊያዩት የሚችሉ አይነት መሆን አለበት። ትናንትን ከዚህም በፊትም እንዳልነው በባለፈው ትሬኒንግ ላይ የተሳተፋችሁ ሰዎች ኢንኬዝ ካያ እንትን ብላችሁ እንደሆነ ዩኒቨርሳል ዲዛይን ፎር ለርኒንግ የሚባል ፕሪንሲፕል አለና እነዛ ዩኒቨርሳል ዲዛይን ፎር ለርኒንግ ፕሪንሲፕልን ተከትሏል ወይስ አልተከተለም ዲዛይን ያደረግነው ነገር ለማለት በመጀመሪያ እነሱ እንደማን እንደሆኑ ዩኒቨርሳል ዲዛይን ፎር ለርኒንግ ፕሪንሲፕል የሚባሉት እነማን እንደሆኑ ማወቅ ይኖርብናል ማለት ነው። ይህ ትምህርት ነው ስለዚህ ጉዳይ የሚያስጨብጠን። ስለዚህ በዛሬው ቆይታችን ስለ ኢንስትራክሽናል ዲዛይን ለርኒንግ ቴክኖሎጂስ ስፔሲፊካሊ ቲዎሬቲካሊ እዚህ ጋር የምንማረውን ነገር ኮንሰፕቱን ወደ ኦፕንኢዲኤክስ ላይ ወስደን ወደ ፕራክቲስ እንቀይረዋለን። ሁለቱንም እያጣመርን እያየን ነው የምንሄደው ማለት ነው። እንደው ዛሬ ለመጣችሁ ሰዎች እኔ ራሴን በብሪፍሊ ኢንትሮዲውስ ለማድረግ ወርቅነህ እሸቱ እባላለሁ። በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ ነው ማስተምረው። በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ እንደ አሲስታንት ፕሮፌሰር ነው ያገለገልኩ ያለሁት። አሲስታንት ፕሮፌሰር ነኝ። ከዛም በተጨማሪ የኢለርኒንግ ዳይሬክቶሬት ዳይሬክተር ነኝ። እንደዚሁ ይሄንን ኢለርኒንግ ዳይሬክቶሬት እንደምታውቁት አዲስ የሆነ የኤሌክትሮኒክስ ትምህርትን የሚያስፋፋ በዩኒቨርሲቲ ውስጥ ያሉትን ኦፍኮርስ ትምህርትን ብቻም ሳይሆን ኢለርኒንግ ዳይሬክቶሬት ትሬኒንጎችን፣ ኮንሰልተንሲዎችን እና ኢቭን አካዳሚክ ስራዎችን፣ ሪሰርቾችን ኤሌክትሮኒካሊ እንዲካሄድ ዲጂታላይዝድ የሚያደርግ ትምህርት ክፍል ነው። ብዙ ስራዎች ጀስት ኦንላይን ኮርስ ዲዛይን አድርጎ ዲሊቨር ማድረግ ብቻ አይደለም ኃላፊነታችን። እነዚህን አሁን ያልኳቸውን የትሬኒንግን መስጠትን ለምሳሌ እኛ አሁን ፕራክቲስ እያደረግነው ነው ማለት ነው። ይሄ ራሱ ብዙዎቻችሁ ከክፍለ ሀገር ናችሁ። አሁን ጀስት ማየት እንችላለን። በዛው አጋጣሚ እንደው አቴንዳንሱ የት እንደደረሰ ብዙዎቻችሁ ከአምቦ ዩኒቨርሲቲ፣ ከአርባ ምንጭ ዩኒቨርሲቲ ኢማጂን አርባ ምንጭ ዩኒቨርሲቲ፣ አረመያ ዩኒቨርሲቲ አለ፣ ሩቅ ከሚባሉት አምቦ አለ፣ ኢትዮጵያ ዲፌንስ ዩኒቨርሲቲ አለ። እነዚህ ሁሉ መምህራኖች ከክፍለ ሀገር ከሩቅ ቦታ ከአረመያ ከሐረር ድረስ ከአርባ ምንጭ ድረስ ኢቭን ከጎንደርም ከባህር ዳርም ስኬጁል ያደረጉ ሰዎች ነበሩ። ይመጣሉ ብለን ተስፋ እናደርጋለን። ስለዚህ እንደዚህ አይነት ትሬኒንጎችንም ኦንላይን ኢቭን ወደፊት ደግሞ ሞር አድቫንስድ በሆነ መልኩ ቴክኖሎጂን በመጠቀም መልቲሚዲያ ስቱዲዮዎችን በመጠቀም ትሬኒንግን ኮንሰልተንሲን ኦንላይን እንድንሰጥ ይጠበቅብናል። ስለዚህ ኢለርኒንግ ዳይሬክቶሬት ይሄንንም ስራ ከሚሰራው ዲፓርትመንት አንዱ ነው ማለት ነውና እንደዚህ አይነት ኃላፊነቶችንም አለብን። በተጨማሪም ያው ኢለርኒንግ ዳይሬክቶሬት አዲስ እንደመሆኑ የዳይሬክቶሬቱ ሲስተም አድሚን ነኝ። ኦፕንኢዲኤክስ ለርኒንግ ማኔጅመንት በዛም ሰርቲፋይድ ነኝ። ሃው ቱ ቢልድ ኮርስስ ኢን ኦፕንኢዲኤክስ ስቱዲዮ በሚለው እና ማስተር ክላስ ትሬኒንግም እንደዛው የፋውንዴሽን ፎር ኤክሰለንሲ ኢን ቲቺንግ ኦንላይን የሚለው ትሬኒንግም ሰርቲፋይድ ሆኜ ብዙ ዩኒቨርሲቲዎችን በእኛ ዩኒቨርሲቲ በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ ብቻም ሳይሆን ሀገራችን ላይ ባሉት 13 አካባቢ በሚሆኑ ዩኒቨርሲቲዎች ትሬኒንጎችን በኦንላይንም በአካልም በመገኘት ሰጥቻቸዋለሁ። አሁን ደግሞ በዚህ በኩል እንደ ኮሚኒቲ ሰርቪስ ኢንጌጅመንት ከእናንተ ጋር በሁለተኛ ዙሬ ነው ይሄ የሚሆነው። ነገም ባይ ዘ ዌይ ፍላጎት ካላችሁ ዲጂታል ማርኬቲንግ ላይ ስፔሲፊካሊ በዋናነት ሰፊውን ጊዜ ሰጥቼ ማብራራው ዲጂታል ማርኬቲንግ ላይ ነው። በተጨማሪም ደግሞ ይሄንን ዲጂታል ማርኬቲንግ ስኪላችንን ተጠቅመን እንዴት አድርገን ነው ኢንካም የምናገኘው፣ እንዴት አድርገን ነው ትንሽ ኖሌጅ ብዙም አድቫንስድ የሆኑ ኖሌጅ እንኳን ባይኖረን በትንሿ ኖሌጃችን ቢዝነሳችንን እንዴት ነው የምናስተዋውቀው፣ እውቀታችንን ክህሎታችንን በማስተዋወቅ እንዴት ነው ተጨማሪ ገቢ ማግኘት የምንችለው የሚለውን ነገር ዲስከስ እናደርጋለን። እናንተም በዚሁ አጋጣሚ ልጋብዛችሁ ፈልጋለሁ። ዘንድ ደግሞ ስኮላርሺፕ እኔ አክቹአሊ የመጀመሪያ ዲግሪን ከወላይታ ሶዶ ዩኒቨርሲቲ ነው የተመረኩት። ሁለተኛ ዲግሪን እና ሶስተኛ ዲግሪን በኮሪያ ዴቨሎፕመንት ኢንስቲትዩት በደቡብ ኮሪያ ነው የተማርኩት እና ይሄንን ነገር ስንሞክር ስኮላርሺፕ ነፃ የትምህርት እድል አግኝቼ ነው የተማርኩት። ቀላል አልነበረ ማለት ነው። ፕሮሰሱ ውስጥ አልፌዋለሁ። ስኮላርሺፕ እንዴት እንደሚገኝ
እንዴት አይነት ትግል እንደሚጠይቅ እና ምን ያህል ጊዜ እንኳን ሊወስድባቸው እንደው ቁርጠኛ ሆናችሁ ኮንቲኒየስሊ ከሰራችሁ በምን ያህል ጊዜ ውስጥ ስኮላርሺፕ ማግኘት እንደምትችሉ ደግሞ ፖቴንሻል የሆኑ ስኮላርሺፖች እንዴት አይነት ስኮላርሺፖች ናቸው፣ ለኢትዮጵያ እንዴት አይነት ስኮላርሺፕ ጥሩ ነው፣ ለዲቨሎፒንግ ካንትሪ እንዴት አይነት ስኮላርሺፕ ጥሩ ነው የሚሉትን ነገሮች በነገው ዕለት ዲስከስ እናደርጋለን። ከፈለጋችሁ እዛ ላይም ጆይን ማድረግ ትችላላችሁ ማለት ነው። ስለዚህ ይሄኛውን የዛሬውን ትምህርታችን በዚህ መልኩ ስጨርስ ኢንስትራክሽናል ዲዛይን ለርኒንግ ቴክኖሎጂ ማፒንግ ለርኒንግ ዲዛይን ኢንቱ ኦፕን ኢዲኤክስ ስቱዲዮ የሚለውን ፕራክቲካሊ አሁን ቲዮሬቲካሊ ያለውን እውነታ እናያለን። ኢንስትራክሽናል ዲዛይን ለርኒንግ ቴክኖሎጂ ስለምንድን ነው የሚያወራው፣ ስለምንድን ነው የሚያስተምረው፣ እንዴት ነው የሚያወራው የሚለውን ነገር እናያለን ማለት ነው። ይሄንን ትምህርት ስፔሲፊካሊ ኢንስትራክሽናል ዲዛይንን ትምህርት ስትጨርሱ እነዚህን ለርኒንግ ኦብጀክቲቮች ትይዛላችሁ ተብሎ ይጠበቃል። አንደኛ አፕላይ ኢንስትራክሽናል ዲዛይን ፕሪንሲፕል ሞዴል እንደ ለርኒንግ ቲዮሪ። እነዚህ ኢንስትራክሽናል ዲዛይን ፕሪንሲፕሎች፣ ሞዴሎች እና ለርኒንግ ቲዮሪዎች መጀመሪያ እነማን ናቸው ነው አፕላይ ለማድረግ ማወቅ ይፈልጋል። አሁን አፕላይ የምናደርገው የት ነው? ዲጂታል ኮርስ ክሬት ከምናደርግ አንዱ ፕላትፎርማችን ውስጥ ነው። ኦፍ ኮርስ ኢንስትራክሽናል ዲዛይን ኤንድ ለርኒንግ ቴክኖሎጂ ኢንስትራክሽናል ዲዛይን በራሱ ማለት ነው ለእንትንም ያገለግላል፣ ለፌስ ቱ ፌስ። ይህ እውቀት ለፌስ ቱ ፌስ ኮርስ ዲዛይንም ያገለግለናል። እዚህ ጋር ግን ኢንስትራክሽናል ዲዛይን ኤንድ ለርኒንግ ቴክኖሎጂ ይላል ማለት ነው። ተጨማሪ ያለው ለርኒንግ ቴክኖሎጂ ለትምህርት የሚያገለግሉ ኢዱኬሽን ቴክኖሎጂም አለበት። ስለሱ ጉዳይም እናወራለን። ስለዚህ ይህንን ትሬኒንግ ስትጨርሱ ኢንስትራክሽናል ዲዛይን ቲዮሪ፣ ሞዴል እና ፕሪንሲፕሎቹ እነማን እንደሆኑና እንዴት ልንተገብራቸው እንደምንችል ታውቁታላችሁ፣ ትገብሩታላችሁ። ሁለተኛው create inclusive digital course by applying universal design for learning principle። ይሄ ደግሞ ዋነኛው ነው፣ inclusive digital courses። አሁን ጀስት ተነስተን ብዙ ጊዜ የምንሳሳተው ማለት ነው። አሁን ሁላችንም አዲስ ነን ለዲጂታል ኢንቫይሮንመንቱ፣ ኤሌክትሮኒክስ ትምህርትን፣ ዲጂታል ትምህርትን ለማስፋፋት እኛ ዋነኞች ነን ማለት ነው። ይህ ጄኔሬሽን በአሁኑ ሌቭል በአሁኑ ጊዜ በዩኒቨርሲቲ ውስጥ የሚያስተምረው ማህበረሰብ ወይም ደግሞ ትውልድ ዲጂታል ኤዱኬሽንን ወደ ሀገራችን በማምጣት ወደ ዩኒቨርሲቲያችንን በማስገባት ኤዱኬሽን ቴክኖሎጂንም ወደ ዩኒቨርሲቲያችን በማስገባት ትምህርትን በማዘመን ረገድ ትልቅ ሪስፖንሲቢሊቲ አለብን፣ ትልቅ ኃላፊነቶች አሉብን ማለት ነው። ያንን ነገር ስለማድረግ ስንታትር አፕስ ኤንድ ዳውን ስንል አንድ ቻሌንጅ ሊያጋጥመን የሚችለው ኢንክሉሲቭ የሆነ ትምህርት ክሬት እናደርጋለን ወይ ነው። ኢንክሉሲቭ እነማንን ነው? ሁሉም አይነት ሰዎችን ኢንክሉሲቭ የሚያደርግ ሁሉም አይነት ኒዶችን፣ ሁሉም አይነት ስኪሎችን፣ ሁሉም አይነት ባዮ እንትኖችን ላይክ አንዳንድ ተማሪዎቻችን የእንግሊዝኛ ቋንቋቸው የተለያየ ነው አይደል? ኢቭን የመቀበል ችሎታችንም የተለያየ ነው። ሁሉም ሰው የመቀበል ችሎታው ተማሪዎቻችን ከአንድ ክላስ ውስጥ ምን አይነት ተማሪ አለ? በጣም ጎበዝ ተማሪ አለ፣ መካከለኛ ተማሪ አለ፣ ደግሞ ትንሽ ደግሞ ደከም የሚል ተማሪ አለ። ስለዚህ የተለያየ አይነት ትምህርት ነው ያለው ማለት ነው። ባዮግራፊውን ማወቅ ይፈልጋል። በቋንቋም እንደዛ እንግሊዝኛ ችሎታው ሌላ የምናስተምርበት ቋንቋ ችሎታቸውም የተለያየ ሊሆን ይችላል። ኢንክሉሲቪቲ ማለት ይሄ ነው ማለት ነው። ሁሉንም ያካተተ ነው ወይ? አንዳንድ ተማሪዎቻችን አይነ ስውራን ሊሆኑ ይችላሉ። አንዳንድ ተማሪዎቻችን ማየት የተሳናቸው ተማሪዎች ሊሆኑ ይችላሉ። ያንን ሁሉ ኢንክሉሲቭ ነው ወይ? እና ዩኒቨርሳል ዲዛይን ፎር ለርኒንግ የሚባል ፕሪንሲፕል አለ። ስለሱ ሁሉ ያለን ማለት ነው። እሱን ከተከተልን ኢንክሉሲቭ የሆነ የትምህርት አይነት ዲጂታል ኮንተንት ክሬት ማድረግ እንችላለን። ስለዚህ እንደዛ ሆኖ ለማድረግ ወይ እንደዛ የሆነ ዲጂታል ኮንተንት ዲቨሎፕ ለማድረግ በመጀመሪያ ምን እንደሆነ ማወቅ ይፈልጋል። ስለዚህ እሱን ነገር እንድታውቁትና ኢንክሉሲቭ የሆነ ዲጂታል ኮንተንት ክሬት እንድታደርጉም የሚረዳችሁ ስኪል ዲቨሎፕ ታደርጋላችሁ ከዚህ ትሬኒንግ ማለት ነው። ሶስተኛው apply a variety of assessment methodologies and the course evaluation criteria to improve instructional material and learning outcome። ይሄም ሌላው ነገር ነው ማለት ነው። የኛ ተማሪዎች የትምህርትን የመቀበል ስታይላቸው የተለያየ ነው። ይሄ የታወቀ ነገር ነው። አንዳንድ ተማሪዎች በማየት ነው ቶሎ የሚረዱት፣ አንዳንድ ተማሪዎች በማዳመጥ ነው፣ አንዳንድ ተማሪዎች በመነካካት ነው፣ አንዳንድ ተማሪዎች በማንበብ ነው በራሳቸው።
እና የተለያየ የትምህርት አቀባበል ዘይቤዎች አሉ ማለት ነው። ስለዚህ ሪፍሌክሽን ላይም እንደዛው ነው። ሪፍሌክት አድርጉ፣ የተማራችሁትን ነገር ያወቃችሁትን ነገር ንገሩን ብለን ብንላቸው አንዳንድ ሰው በቪዲዮ መናገር ይወዳል። አንዳንድ ሰው በጽፎ አንዳንድ የጽሁፍ ችሎታ ያለው ሰው በጽሁፍ ራሱን መግለጽ ይፈልጋል። የተማረውን ነገር በጽሁፍ መግለጽ ይችላል። አንዳንድ ሰው ደግሞ በፕሬዘንቴሽን መግለጽ ይችላል። በቃ ምንም ይዞ ሳይመጣ ብቻ ዝም ብሎ ቆሞ ሊያወራ የሚችል አይነት ሰው ሊኖር ይችላል። ስለዚህ ያንንም ነገር አሁን አሰስመንት ላይ አንዱ ነገር ምንድነው የምናደርገው? አሰስመንት ላይ 3 ነገሮች አሉ ብያቸዋለሁ ከባለፈው። አንደኛው ኦብጀክቲቭ ነው፣ ሁለተኛው ለርኒንግ ኮንተንት ነው፣ ሶስተኛው አሰስመንት ነው። ስለዚህ አሰስመንት ላይ የተማሩትን ነገር እንዲነግሩ ነው የምንፈልገው። መማር ያለባቸውን ነገር መማራቸው፣ መቻላቸው፣ ማወቃቸውን እንዲነግሩ ነው የምንፈልገውና ያንን ነገር እንዲነግሩን ደግሞ የሚነግሩበት ዘይቤ የተለያየ ነው ማለት ነው። የሚነግሩበት ዘይቤ የተለያየ ሊሆን ይገባል። ስለዚህ አሰስመንት አፕሮቻችን የተለያየ፣ እነሱ እውቀታቸውን ሪፍሌክት እንዲያደርጉ የሚረዳቸው የተለያየ አሰስመንት አፕሮችን ኢቭን የተለያዩ ኖሌጅ ካታጎሪዎች አሉ። አንዳንድ ኖሌጅ ካታጎሪዎች ሪሜምበሪንግ አይነት ነገር ናቸው። አንዳንዶቹ አንደርስታንዲንግ ናቸው። አንዳንዶቹ ክሪኤቲንግ ናቸው። አንዳንዶቹ ኢቫሉዌቲንግ ናቸው። ስለዚህ የተለያየ ኖሌጅ ካታጎሪ ነው ተማሪዎቻችንን የምናስተምረው። ስለዚህ አሰስመንታችንም የተለያየ መሆን አለበት። ስለዚህ እነዚህ አሰስመንቶች እነማን ናቸው? ለምሳሌ ክሪኤቲንግ የሆነ ኖሌጅ ካታጎሪ ኢቫሉዌት ሊያደርግልኝ የሚረዳ አሰስመንት የትኛው ነው? ሪሜምበሪንግ ኦር አንደርስታንዲንግ የሆነ ኖሌጆችን ደግሞ ኢቫሉዌት ሊያደርግልኝ የሚረዳ አሰስመንቶች እነማን ናቸው የሚሉትን የተለያዩ አሰስመንቶችን እንዴት ዲቨሎፕ እንደምታደርጉ ከዚህ ትምህርት ወይም ከዚህ ትሬኒንግ ትማራላችሁ ማለት ነው። አራተኛው ዩዝ አፕሮፕሪየት ዲጂታል ቱል ቱ ዲዛይን ኤንድ ዲሊቨር ለርነር ሴንትሪክ ኢንስትራክሽናል ኮንተንት እና ዋናው ነገር ለርነር ሴንትሪክ መሆን አለበት። ተማሪ ተኮር ዲጂታሊ ኮንቴንት ዲቨሎፕ ስናደርግ ተማሪ ተኮር የሆነ ዲጂታል ኮንቴንት ክሬት ማድረግ አይደለብን። እንደዛ ነው ማድረግ ያለብን። ተማሪ ተኮር ነው። እኛ የምናወራው መሆን የለበትም። እኛ ላይክ ካይንድ ኦፍ ሌክቸር መሆን የለበትም። ተማሪ ተኮር፣ ተማሪ ሴንተርድ መሆን አለበት። ስቱደንት ሴንተርድ መሆን አለበት ያለው ይሄንን ነው ማለት ነው። እና ከዚህ ትምህርት ያንንም ነገር ዩዝ አፕሮፕሪየት ዲጂታል ቱልስ፣ ምን አይነት ዲጂታል ቱሎችን ነው መጠቀም ያለብን? እንደዚህ አይነት ተማሪ ተኮር ዲጂታል ኮንቴንት ዲቨሎፕ ለማድረግ ምን አይነት ዲጂታል ቱልሶች አሉ፣ ምን አይነት ኤዱኬሽን ቴክኖሎጂዎች አሉ ነው። በዋናነት ይሄ ትሬኒንግ የሚያወራው ስለ ኤዱኬሽን ቴክኖሎጂ ነው ማለት ነው። ኢንስትራክሽናል ዲዛይን አሁን ምንድነው? መቼ ነው የተጀመረው? መቼ የመጣ ኮንሰፕት ነው? በቅርቡ የመጣ ኮንሰፕት ነው ወይስ የቆየ ኮንሰፕት ነው? የሚሉትን ነገሮች ደግሞ እዚህ ጋር ዲስከስ እናደርጋለንና ኢንስትራክሽናል ዲዛይን ኢዝ ሲስተማቲክ ፕሮሰስ ኦፍ አናላይዚንግ ለርኒንግ ኒድስ ዲዛይኒንግ ኢንስትራክሽናል ስትራቴጂስ ዲቨሎፒንግ ለርኒንግ ማቴሪያልስ ኢምፕሊሜንቲንግ ኢንስትራክሽን ኤንድ ኢቫሉዌቲንግ ለርኒንግ አውትካምስ። ይሄ ነው ማለት ነው። ኢንስትራክሽናል ዲዛይን ማለት ሲስተማቲካሊ ተማሪዎቻችን መጀመሪያ ምንድን ነው የሚፈልጉት? ሲስተማቲካሊ ያንን ነገር ማወቅ ነው። ተማሪዎቻችን ምን አይነት ትምህርት መማር አለባቸው? ገበያ ውስጥ ያለው ጋፕ ምንድን ነው? ያንን ጋፕስ እንዴት አድርገን ነው የምንሞላው? ምን ማድረግ ነው? ምን ብናስተምራቸው ነው ተማሪዎቻችን ያንን ጋፕ ወይም ያንን ስኪል ያንን ኖሌጅ ሊኖራቸው የሚችለው የሚለውን ነገር ሲስተማቲካሊ የምናውቅበት አይደንቲፋይ የምናደርግበት ስትራቴጂ ነውና ኢንድ ጎሉ ኢንስትራክሽናል ዲዛይን ማወቅ አለብን። ኢንስትራክሽናል ዲዛይን ለሁሉም ያስፈልጋል። ኢቭን ፌስ ቱ ፌስ ክላስም ለኦንላይን ክላስም ኢንስትራክሽናል ዲዛይን ያስፈልጋል አለ። ለምንድን ነው ኢንስትራክሽናል ዲዛይን እውቀትን ማወቅ፣ ቲዎሪውን ማወቅ፣ ሞዴሎቹን ማወቅ የሚያስፈልገው? ለምንድን ነው? አንደኛ ምን አይነት ትምህርት ለመፍጠር ነው ወይም ክሬት ለማድረግ ነው? ቱ ክሬት ኢፌክቲቭ ኤፊሽንት ኢንጌጂንግ ኤንድ ለርነር ሴንተርድ ለርኒንግ ኤክስፒሪየንስ ዲቨሎፕ ለማድረግ ነው። ዲዛይን የምናደርገው ትምህርት ዲጂታሊ ክሬት የምናደርገው ኮርስ ዲጂታል ኮንተንቱን ዲቨሎፕ የምናደርግለት ኮርስ
ኢፌክቲቭ እንዲሆን ኢፊሽንት እንዲሆን ኢንጌጂንግ እንዲሆን እና ተማሪ ተኮር እንዲሆን ያገለግለናል ማለት ነው። ኢንስትራክሽናል ዲዛይነርን ካወቅን እንደዚህ አይነት የሆነ ኮርስ ዲጂታል ኮርስን ዲቨሎፕ እንድናደርግ ይረዳናል። ስፔሻሊ ስቱደንት ሴንተርድ የምትለዋ ሁላችንንም እንትን ትላለች። ስቱደንት ሴንተርድ ብዙውን ጊዜ ይህንን አይነት ቲዮሪ ነው ሁላችንም የምንከተለው። ተማሪ ተኮር ነው። መምህር ጀስት ሌክቸር ማድረግ እንደዚህ ፕሬዘንት ማድረግ ሳይሆን የሚጠበቅበት ፋሲሊቴት ማድረግ ነው። ተማሪዎች እንዲያወሩ፣ ተማሪዎች ካላቸው ኖሌጅ፣ ካላቸው ኤክስፒሪየንስ፣ ካላቸው ቤዚክ ኖሌጅ አዲስ ነገር እንዲማማሩ ነው ደግሞ አልፎም ተርፎ እንዲማማሩ ነው የሚጠበቀውና እንደዛ አይነት ዲጂታል ኮንተንት እና እንደዛ አይነት ኦንላይን ኮርስ ዲቨሎፕ ለማድረግ ኢንስትራክሽናል ዲዛይን ያስፈልገናል ማለት ነው። ኢንጌጂንግ የሚለውና ለርነር ሴንተርድ የሚለው አንድ አይነት ናቸው ማለት ነው። ስለ ኢንስትራክሽናል ዲዛይን ሂስቶሪካል ዲቨሎፕመንቱን ስናይ በመጀመሪያ ኢንስትራክሽናል ዲዛይን የተጀመረው የዓለም ጦርነት በሁለተኛው የዓለም ጦርነት ነው። ይሄ ማለት በ1940ዎቹ ነው ማለት ነው። ለሚሊተሪ ነበር ያገለገለው እና በዛ ወቅት ያሉት አመራሮች ያሉት መሪዎች ወታደሮቻቸውን በአጭር ጊዜ ውስጥ ትምህርት ለመስጠት በአጭር ጊዜ ውስጥ መገንዘብ ያለባቸው የዓለም ጦርነት ነው። ሀገር አቋርጠው ነው የሚሄዱት የሚዋጉት። የአሜሪካ ወታደሮች ወይም ራሽያ ሄደው፣ የእንግሊዝ ወታደሮች ወይም ጀርመን ወይም ጣሊያን ሄደው እዛ ነው የሚዋጉት እና ተማሪዎች ወታደሮችን ለማሰልጠን ነበረ ይሄ ኢንስትራክሽናል ሲስተማቲካሊ ያለውን ነገር አይደንቲፋይ አድርገው ኢንተርቬንሽን ለመስጠት ነበረ ዲዛይን የተደረገውና ይሄ ኢንስትራክሽናል ዲዛይን በመጀመሪያ የተጀመረው በ1950ዎቹ በ1940ዎቹ ለሚሊተሪ ፐርፐስ ነበረ። ከዛም በ1950ዎቹ እና በ1960ዎቹ ወደ ቢሄቪየሪዝም አይነት ኢንስትራክሽናል ዲዛይነር መጣ ማለት ነው። ወደ ቢሄቪየሪዝም አደገ። ይሄ ቢሄቪየሪዝም ደግሞ በዋናነት ኦብጀክቲቪስት ናቸው። እንደዚህ አይነት ለርኒንግ ቲዮሪዎች ወይ ኢንስትራክሽናል ዲዛይነሮች ላይክ ሳብጀክቲቪቲ ሳይሆን ኦብጀክቲቪቲ ላይክ የባህሪ ለውጥ ነው የሚፈልጉት። ያ የባህሪ ለውጥ ደግሞ የሚታይ አይነት የባህሪ ለውጥ ነው። በሚሰጣቸው ኢንተርቬንሽን በሚሰጣቸው ስቲሙለስ አይ ቲንክ ባዮሎጂ ላይ ታውቁታላችሁና ስቲሙለስ አነቃቂ ነገር ማለት ነው። በሚሰጣቸው አነቃቂ ነገር ቢሄቨራል የሚታይ የሚቆጠር የሚሰፈር አይነት የባህሪ ለውጥ እንዲያመጡ ነው የሚፈለገው ማለት ነው። ቢሄቪየሪዝም የሚባለው በ1950ዎቹ እና በ1960ዎቹ ይሄኛው የኢንስትራክሽናል ዲዛይነሩ ወደዚህኛው አደገ ማለት ነው። ኦብጀክቲቭስ ፕሮግራምድ ኢንስትራክሽንስ እና እንደውም በዛ ሰዓት የነበረው አይነት ለምሳሌ ሰራተኞችን እንደ እንትን ነው የሚያዩት እንደ ማሽን to that extent ነው። ሶሻሊዝም ወይም ደግሞ ሶሻል ላይፍ ወይ ሶሻል ወርክ የሚባል ነገር የለም እና ኢንስትራክሽን ይሰጣቸዋል። በዛ ኢንስትራክሽን ከማሽን እኩል እንዲሰሩ ነው የሚፈለገው ማለት ነው። ፕሮግራም ኢንስትራክሽን ነው። በዛ ፕሮግራም ኢንስትራክሽን ለውጥ እንዲመጣ ነው የሚፈለገው፣ ቼንጅ እንዲመጣ ነው የሚፈለገው። ስራም ከሆነ ተቆጥሮ ይሰጣል፣ መስራት አለበት አይነት ነገር ነው ማለት ነው እና ሜዠረብል አውትካም የሚሰፈር የሚለካ እና የሚታይ አውትፑት እና አውትካም ይፈልጋል የሚታይ እና ይሄኛው እንደዛ ነበረ ቢሄቪየሪዝም እና አንዱ ሊሚቴሽን የቢሄቪየሪዝም አይዲዮሎጂ ወይም ስኩል ኦፍ ቶት አንዱ ሊሚቴሽን ሶሻል ላይፍን ኮንሲደር አያደርግም። ሰው ጀስት እንደ ማሽን ነው የሚቆጠረው ማለት ሰው ማሽን ነው። በኢንዱስትሪ ውስጥም ይሄ ነገር ፕራክቲስ እየተደረገ ነበረና ላይክ አመመኝ ወይም ደግሞ ክብር ለሰው ያን ያህል ክብር አይሰጥም ማለት ነው እና ወይም ሶሻል ላይፍ አንድ ሰው ስራው ላይ ኢፌክቲቭ እንዲሆን ኦፍ ኮርስ ብዙ ነገሮች አሉ ኢንፍሉዌንስ የሚያደርጉት የማኔጀሩ ኮሚኒኬሽን የማናጀሩ አቀራረብ። ለምሳሌ ማናጀሮች ብዙ ጊዜ አሁን የማኔጅመንት ስኪል አይታችሁ እንደሆነ ነገ እናንተ ማኔጀር ትሆናላችሁ ወይም ደግሞ አሁንም ማናጀር ሆናችሁ ሊሆን ይችላል። ዲፓርትመንት ሄድ ዳይሬክተር ኦር ላይክ ዛት ዲንስ ከዛ በላይ ልትሆኑ ትችላላችሁና በዋናነት ምንድን ነው ላይክ ማናጀሩ ከሰራተኞቹ ጋር ያለው ቅርርቦሽ ያለው አፕሮች ራሱ ማተር ያደርጋል። ለሰውየው የስራ ኢፌክቲቭነስ
ቅርርቦቹ ማተር ያደርጋል ማለት ነው። አፕሮቹ ማተር ያደርጋል። ኢቭን እርስ በእርሳቸው ያላቸው ሶሻል ላይፉ ማተር ለዛ ሰው ኢፌክቲቭነስ ለዛ ሰው ጥሩ ፐርፎርማንስ ለማሳየት ብዙ ፋክተሮች አሉ። ጀስት ስርዓት ስለተሰጠ ብቻ ኢንስትራክሽን ስላለ ብቻ ኢፌክቲቭ ላይሆን ይችላል። ቢሄቪየሪዝም በዚህ ነገር ይተች ነበረ። በ1970ዎቹ ደግሞ ሲስተም አፕሮች ነው። ይሄ ይሄ አናላይዝ ይሄ ADDAIE ማለት አናላይዝ ዲዛይን ዲቨሎፕ ኢምፕሊመንት እና ኢቫሉዌት የሚል ለርኒንግ ሞዴል ነው እና በዛ አይነት የተቃኘ ነው። ስለዚህ ይሄ ሰምሃው የተሻለ ነው። ሲስተም አፕሮች ሲስተማቲካሊ ቅድም እንዳለው እንደ ኢንስትራክሽናል ዲዛይነሩ ሲስተማቲካሊ አናላይዝ ማድረግ ማለት ጋፕ አይደንቲፋይ ማድረግ ማለት ነው። ችግርም አይደንቲፋይ ማድረግ ማለት ነው። አናላይዝ ያደርጋሉ ዘን ዲዛይን ያደርጋሉ። ከዛን አይደንቲፋይ ላደረጉት ኦብጀክቲቭ አይደንቲፋይ ላደረጉት ጋፕ ደግሞ እንዴት አድርገን እንፍታው፣ እንዴት አድርገን እናስተካክለው የማስተካከያ እርምጃ ይወስዳሉ ማለት ነው። ዲዛይን ያደርጋሉ። ኢቭን ሌላ ነገርም ቴክኖሎጂም ሊሆን ይችላል፣ አዲስ አስተሳሰብ ሊሆን ይችላል፣ አዲስ አሰራርም ሊሆን ይችላል። ዲዛይን የሚያደርገው ውስጥ ይካተታል። ዘን ዲቨሎፕ ያደርጋሉ። እዛ ጋር ለርኒንግ ኮንተንት በትምህርት አይነት ከሄድን ለርኒንግ ኮንተንትን ዲቨሎፕ ያደርጋሉ። አስመንት በዛው ልክ አይደንቲፋይ ያደርጋሉ። ዲዛይን ማድረጉ ዘን ኢምፕሊመንት የሚያደርጉበት ስቴጅ ነው። ኢምፕሊመንት ማለት አውቶማቲካሊ ወደ ስራ መተግበር ነው። ላስትሊ ኢቫሉዌት የማድረግ ነገር ነው ማለት ነው። ሲስተማቲክ ኢንስትራክሽናል ፕላኒንግ ከሚባለው ነው በ1970ዎቹ ውስጥ። አሁን ይሄ የኢንስትራክሽናል ዲዛይነር እድገትን እያየን ያለ ነው። በ1940ዎቹ ጀመረ። በ1950ዎቹ በዚህ ልክ ነበረ የሚታየው። በ1970ዎቹ ደግሞ ሲስተም አፕሮች ይባል ነበረ። በ1980ዎቹ ደግሞ ኮግኒቲቪዝምስ ኤንድ ኮምፒውተርስ ኮግኒቲቪዝም ኤንድ ኮምፒውተርስ ይሄ ማለት ላይክ ኮንስትራክቲቪዝምስ ለርኒንግ ቲዮሪ ጋር ይገናኛል እና ኢንፎርሜሽን ጀስት መቀበል ብቻ ሳይሆን ፕሮሰስ ማድረግንም ኢንክሉድ ያደርጋልና ቲንኪንግ፣ ሚሞሪ፣ ኢንፎርሜሽን ፕሮሰሲንግ። ኢንፎርሜሽን ይቀበላል፣ ፕሮሰስ ያደርጋል፣ አውትፑት ያሳያል ማለት ነው። ሪዛልቱ በዛ ነው የሚማረው። ትምህርት ይሰጠዋል፣ እውቀት ይሰጠዋል፣ ኢንተርቬንሽን ይሰጠዋል፣ ፕሮሰስ በማድረግ አዲስ ነገር ይማራል። ኮምፒውተር አሲስትድ ኢንስትራክሽን የሚሉትን ነገሮች በ1980ዎቹ ውስጥ የመጣ ነው። ኮግኒቲቪዝምስ እና ኮንስትራክቲቪዝም ሰምሃው ልዩነት አለው። ኮንስትራክቲቪዝም ማለት ያው አሁን እየተገበርን ያለው አይነት ለርኒንግ ቲዮሪ ወይም ለርኒንግ ሞዴል ነው። ኮንስትራክቲቪዝም ማለት አክቲቭ ለርኒንግ ነው፣ ኮላቦሬሽን ነው፣ አውተንቲክ ፕሮብሌም ሶልቪንግ ነው እና ስቱደንት ሴንተርድ የምንለው አይነት ነገር ነው። ተማሪ ሶሻል ኮንስትራክቲቪዝም ከሚባል ለርኒንግ ቲዮሪ የመጣ ነው። ተማሪ የሚማረው እርስ በእርሱ ነው፣ ከራሱ ነው። የመምህር ሮል ጀስት ፋሲሊቴት የማድረግ ጉዳይ ነው ማለት ይሄኛው ኮንስትራክቲቪዝም ለርኒንግ ቲዮሪ ይባላል። ዘን ከ1990ዎቹ ስፔሻሊ ወደ መጨረሻ 1990ዎቹ መጨረሻ እና ከ2000 እስከ ሜቢ እስከ 2015 አካባቢ ላይ ምን ነበር? እስከ 2020 አካባቢ ላይ ኢንተርኔት እና ኢለርኒንግ ነበር። ኢንተርኔት እና ኢለርኒንግ በዛ ሰዓት ደግሞ የነበረው ኢቭን አሁን ኦፕንኢዲኤክስ የምንለውና እየተማርንበት ያለው ለርኒንግ ማኔጅመንት ሲስተም ወደ ስራ የገባው በቅርቡ ነው። በ2006 አካባቢ ነው። በሃርቫርድ ዩኒቨርሲቲ እና ኤምአይቲ ዩኒቨርሲቲ ነው ዲቨሎፕ የተደረገው። በ2006 አካባቢ ነው በዋናነት ወደ ስራ የገባው። ስለዚህ አሁን የመጣ ጉዳይ ነው ማለት ነው። ይሄም በ2000ዎቹ ውስጥ LMS ማለት ኦፕንኢዲኤክስ ለርኒንግ ማኔጅመንት ሲስተም ኦንላይን ለርኒንግ የሚባሉት ነገሮች በ2000 ውስጥ ነው የጀመሩት ማለት ከ2000 ዓመት ወዲህ ከሚሊኒየም ወዲህ ማለት ነው። ዌብ ቤዝድ ትሬኒንግም በዌብ ቤዝድ ኦንላይን ቤዝድ የሚሉት ነገሮች ነው። እኛም ብዙ ትሬኒንጎችን አሁን ማስተር ክላስ ትሬኒንግን ውሰዱት፣ ኦፕንኢዲኤክስን ውሰዱት፣ ኢንስትራክሽናል ዲዛይንን ራሱ ውሰዱት። እኛም እየተማርን ያለው ነገር ላይቭም ቢሆን ሲንክሮነስ አንሲንክሮነስ የሚባሉትን ነገሮች ኢንክሉድ ያደርጋል የኦንላይን ትምህርት። ስለዚህ እኛ ዳይሬክትሊ አብረን ሆነን እንደዚህ እየተማርን ያለ ነው። ወደፊት ደግሞ ለርኒንግ ማኔጅመንት ሲስተም ውስጥ እንደዚህ አይነት ትሬኒንግን ዲቨሎፕ እያደረግን አንሲንክሮነስ በሆነ መልኩ ተማሪውም ሰልጣኙም ሁሉም ሰው በተመቸው ሰዓት እየገባ ትሬኒንግ እንዲወስድ ማድረግ እንችላለን ማለት ነው። አሁን በአሁኑ ሰዓት ያለው የቴክኖሎጂ ሪቮሉሽን የኢንስትራክሽናል ዲዛይነር ኢሹ እድገት ደግሞ አርቲፊሻል ኢንተለጀንስ እና ኢመርጂንግ ቴክኖሎጂ ነው። ዓለማችን
በእለት እለት በለውጥ ላይ ናት። እለት እለት ለውጥ ነው እየሰማን ያለ ነው። አሁን ኮምፒቲሽኑ ከቅርብ እኔ አሁን 8 ያክል ሆኜ ኢንተርኔት መጣ የተባለው ማለት ነው። 8 ያክል ሆኜ የጂኦግራፊ መምህራችን በጣም ኢንተርናሽናል የሆነ መምህር ነው። ወይም ሲያወራልን ኦፍኮርስ ጂኦግራፊ ባይ ኔቸር ስለ ሀገራት ስለ እንትን እንደዚህ አይነት ነገር ነው የሚያወራው፣ ስለ ጂኦግራፊ ነው። እና ስለ ኢንተርኔት በ19 ያክል የነበርኩት አይሚን 1994 ይመስለኛል እንደዛ አይነት አካባቢ ነው። የዛን ሰዓት ኢንተርኔት መጣ። ዓለማችን አሁን በኢንተርኔት የሚባል ነገር መጥቷል። እንደዚህ ልንሆን ነው እናንተ እዚህ ቁጭ ብላችሁ ምናምን ብሎ በመተቸት አይነት ነገር ነበረ ሲነግረን። ከዛ ጀምሮ 20 ዓመት 30 ዓመት ባልሞላ ጊዜ ውስጥ ኢማጂን የተደረስንበት አርቲፊሻል ኢንቴሊጀንስ ኤንድ ኢመርጂንግ ቴክኖሎጂ የሚል መጥቶ ስፔሻሊ አርቲፊሻል ኢንቴሊጀንስ በዕለት ዕለት እነዚህን ቨርቹዋል ለርኒንግ ኤንድ አግሜንትድ ለርኒንግ የሚሉት ነገሮች ደግሞ ኢቨን ሞር አድቫንስድ የሆኑ ፐርሰናላይዝድ የሆነ ለርኒንግን ፕሮሞት በማድረግ ሁሉም ሰው በራሱ ጊዜ በተመቸው ሰዓት ክህሎቱን ዲቨሎፕ እንዲያደርግ ራሱን እንዲያበቃ እየሆነ የመጣበት ሁኔታ ነው ያለው። ሜቢ አርቲፊሻል ኢንቴሊጀንስ ላይም ወደፊት የሆነ ትሬኒንግ እናዘጋጃለን። ከተመቻችሁ ለሁሉም ሰው ኦፖርቹኒቲውን ሰጥና አርቲፊሻል ኢንቴሊጀንስ ላይም እንዴት ነው የምንጠቀመው የሚለውን ነገር እናያለን። እስካሁን አርቲፊሻል ኢንቴሊጀንስ ስለ ኢንስትራክሽናል ዲዛይነር አመጣጡን አየን። ኢንስትራክሽናል ዲዛይነር ማለት መልቲ ዲሲፕሊነሪ ፕሮፌሽን ነው። በአንድ መምህር ብቻ ወይም ደግሞ ኢንስትራክሽናል ዲዛይነሩ ብቻ ሰልጥኖ የሚተገብረው ሳይሆን መልቲ ፕሮፌሽናል የሁሉንም አይነት ፕሮፌሽን ይፈልጋል። an instructional designer is more than a content developer ብቻም አይደለም። ኢንስትራክሽናል ዲዛይነር ብዙ ሊያያቸው የሚገባ ጉዳዮች አሉ። እነሱም እነማን ናቸው? ፔዳጎጂውን ሊያውቅ ይገባል። ኦንላይን ኢንስትራክሽናል ዲዛይንም ይሁን ፌስ ቱ ፌስ ኢንስትራክሽናል ዲዛይነሩ ፔዳጎጂውን ሊያውቅ ይገባል። ኦንላይን ጋር ስንመጣ ግን ቴክኖሎጂውንም ሊያውቅ ይገባል፣ ዲዛይኑንም ሊያውቅ ይገባል። ኮሚኒኬሽን ኤንድ ኢቫሉዌሽን ቱ ክሬት ኢፌክቲቭ ለርኒንግ ኤክስፒሪየንስ እነዚህ ሁሉ ያስፈልጉታል። ሶ ሞደርን ኢንስትራክሽናል ዲዛይነር ማለት ፔዳጎጂውን የሚያውቅ ዲዛይን ማድረግ የሚችል ቴክኖሎጂዎችንም የሚያውቅና መጠቀም የሚችል ኢቫሉዌሽን ማድረግ የሚችልና የሚያውቅና ኢቫሉዌት ማድረግ የሚችል ፕሮጀክት ማኔጀር ሊሆን ይገባል። ሞደርን ኢንስትራክሽናል ዲዛይነር አሁን ወደፊት ትምህርት በደንብ ስናስፋፋው ኦንላይን ትምህርት በደንብ ሲስፋፋ አካሄዱ እንዴት ነው የሚሆነው መሰላችሁ? ራሳቸው አሁን ጅማ ዩኒቨርሲቲ ላይ ምን አለ? ኢንስትራክሽናል ዲዛይን ራሱ በማስተርስ ደረጃ አለ። ጅማ ዩኒቨርሲቲ ላይ ኢንስትራክሽናል ዲዛይን የሚል የማስተርስ ዲግሪ አለ። ይሲ እነዛ ሰዎች ሲመረቁ እነዚህ ነገሮች አካተው ሲመጡ በየዩኒቨርሲቲው መቀጠር መቻል አለባቸው ማለት ነው። አሁን አንድ መምህር አንድ ጂኦግራፊ የተማረ መምህር ስለ ኢንስትራክሽናል ዲዛይነር ጠንቅቆ ባያቅም ያን ያህል አይደለም። ለምን? መምህሩ የጂኦግራፊ መምህር ነው። ስለ ጂኦግራፊ ፕሮፌሽን በደንብ ማወቅ ነው የሚጠበቅበት። አስተምሮ ኦንላይን ሲባል መጥቶ ቪዲዮ መቀረጥ መቻል አለበት። ኢንስትራክሽናል ዲዛይነሩ የሚለውን ምክር መቀበል አለበት ማለት ነው። ስለዚህ የጂኦግራፊ መምህሩ ሮል የዚህ ኢንስትራክሽናል ዲዛይነሩ ጋይደር ነው የሚሆነው ማለት ነው። ጋይድ ያደርገዋል። እንዲያደርግ እንደዚህ አውራ፣ ለ10 ደቂቃ የሚሆን ቪዲዮ ቅረጽ ብሎ ይለዋል እንጂ ቪዲዮን ቀርጾ ሲያመጣ ያ ሰው ቪዲዮን ኤዲት የማድረግ ችሎታ ላይኖረው ይችላል። ስለዚህ አሁንም ኢንስትራክሽናል ዲዛይነሮች ያስፈልጋሉ። ይሄንን ነገር ያው ባለን ኦፖርቹኒቲ ሁሉ ለትምህርት ሚኒስቴር ፕሮሞት እያደረግን ያለውና ኢንስትራክሽናል ዲዛይነር ራሱን ችሎ በዩኒቨርሲቲ ውስጥ መመደብ መቻል አለበት እና ኢንስትራክሽናል ዲዛይነር ምን ስራዎችን ይሰራል? አናላይዝ ያደርጋል፣ ዲዛይን ያደርጋል፣ ዲቨሎፕ ያደርጋል፣ ኢቫሉዌት ያደርጋል፣ ኢኖቬት ያደርጋል፣ ማኔጅ ያደርጋል። ዋት ዘ ዲዛይነር ዱ የሚለው ላይ እዚህ ጋር አለ ማለት ነው። ሌላው ሜጀር ለርኒንግ ቲዮሪስ። አሁን ለርኒንግ ቲዮሪ ማወቅ ያስፈልገናል። and their influence on instructional designer ለርኒንግ ቲዮሪ ያሉት ለርኒንግ ቲዮሪዎች እነማን ናቸው? መጀመሪያ ከዘን ኢንስትራክሽናል ዲዛይንን እንዴት አድርገው ነው ኢንፍሉዌንስ የሚያደርጉት? ለርኒንግ ቲዮሪስ provide the foundation for designing instruction because they explaining how learner acquire knowledge
ኢንስትራክሽናል ዲዛይነር ይሄ ለርኒንግ ቲዮሪ ነው። አንድ ተማሪ አንድ ለርነር እንዴት ነው እውቀት የሚያገኘው የሚለውን ፋውንዴሽናል የሆነ ኮንሰፕት የምናውቀው ከቲዮሪው ነው። ስለዚህ ቲዮሪው ስለነዚህ ነገር ያስገነዝበናል ማለት ነው። how learner acquire knowledge or explaining how learner acquire that is knowledge, how they process it, how they construct it አዲስ ኖሌጅ ዲቨሎፕ ለማድረግ በመጀመሪያ ኢንፎርሜሽኑ እንዴት ተቀበሉት፣ እንዴት ፕሮሰስ አደረጉት፣ እንዴት ኮንስትራክት አደረጉት፣ ላስትሊ how they connect to knowledge የሚለውን ነገር የምንማለው ከለርኒንግ ቲዮሪ ነው። ስለዚህ ለርኒንግ ቲዮሪ ማወቅ ያስፈልገናል ማለት ነው። ሶ from instructor control learning ከዚህም በፊት እኛ የምናውቀው ኢቭን በ1960ዎቹ ቢሄቪየሪዝም እነዚያ የሚሉት ስፔሻሊ እዚህ ጋር አለ። አሁን ቢሄቪየሪዝም አለ፣ ኮግኒቲቪዝም አለ፣ ኮንስትራክቲቪዝም አለ፣ ኮኔክቲቪዝም አለ። እነዚህ ለርኒንግ ቲዮሪዎች ናቸው። በመጀመሪያ እነዚህ ይሄኛው የመጀመሪያዎቹ ሁለቱ ለርኒንግ ቲዮሪ ኢንስትራክተር ኮንትሮል ለርኒንግ ናቸው። መምህሩ ነው የሚያወራው፣ በቃ መምህሩ ነው የሚናገረው። መምህሩም ደስ አይለውም፣ ተማሪዎቹም ደስ አይላቸውም። ፍራንክሊ ስፒኪንግ አንዳንድ ጊዜ ኮንፊውዝ ሊያደርገን ይችላል። እርስ በእርስ ሲማማሩ ይቀላል ትምህርት። ፍራንክሊ ስፒኪንግ እርስ በእርስ ሲማማሩ ትምህርት ይቀላል። በአጭር ጊዜ በትንሹ ይገነዘቡታል። ሰውየው መምህሩ ግን ሲያወራ ኢቨን ላይክ አንድ መምህር አይታችሁ እንደሆነ ትምህርት ሲያስተምር ይሄ ትምህርት በጣም ከባድ ነው፣ ተዘጋጅታችሁ መምጣት አለባችሁ፣ አንብባችሁ መምጣት አለባችሁ ብሎ ካለ ተማሪው አለቀለት፣ በቃ አይረዳውም። ገና ሳይኮሎጂካል ኢምፓክት አለው ማለት ነው። ይሄ ትምህርት በጣም ይከብዳል። ፊዚክስ ከተባለ አንድ ሰው የሚያውቀው ኢቨን እኔ ትዝ ይለኛል 10ኛ ክፍል ያስተማሩን መምህራችን ፊዚክስ በቃ ይሄ እኔ በጣም እንደሚከብድ አድርጎ ነው የሚያወራው ማለት ነው። ገና ለገና እሱ እንደዛ ስለሚል ተማሪዎቹ እንዳለ ሞራላቸው ድክም ይላል። ስለዚህ አንድ መምህሩም እንደዛ ስለምንል ነው ማለት ነው። ግን ተማሪ እርስ በእርስ ሲሆን መምህሩ ከላይ ቁጭ ብሎ ሲያወራ አንዳንዴ እንደዚህ አይነት ቃላቶችን ይጠቀማል። ስለዚህ ትምህርቱ ቀላልም ቢሆን አንደርስታንድ አያደርጉትም ማለት ትምህርቱ ቀላል ነበረ። እርስ በእርስ ሲያወሩት ግን እያዋዙት ነው የሚሆነው ማለት ነው። እየተጫወቱ ነው፣ እያዋዙት እየተጫወቱ ካላቸው ኤክስፕራስ እየወደቁ እየተነሱ እየተሳሳቱ ነው ይማማራሉ። እንደዛ አይነት ነገር አለ ማለት ነው። እና ከዚህ በፊት የነበረው እነዚህ ቢሄቪየሪዝምን ኮግኒቲቪዝምስ ሞሮሌስ ኢንስትራክተር ኮንትሮል ለርኒንግ ነበረ። አሁን ቲዮሪ ወዴት እየመጣ ነው ያለው? ቱወርድስ አክቲቭ ኮኔክትድ ኤንድ ለርነር ሴንተር። አክቲቭ መሆን አለበት ክላስ ውስጥ፣ ፓሲቭ አይነት ነገር መሆን የለባቸው ተማሪዎች። የሚናገር ተማሪ፣ የሚያወራ ተማሪ መሆን አለበት። አክቲቭ ኮኔክትድ ላይክ ሶሻል ላይፍ ያላቸው፣ እርስ በእርሳቸው የሚናበቡ የሚያወሩ፣ ያልተለያዩ መሆን አለባቸው። መምህሩ አንዳንድ ጊዜ አጋጥሟችሁ እንደው በህይወት ዘመናችሁ አጋጥሟችሁ እንደሆነ አይደል ነው። ለምሳሌ ፍሬሽ ተማሪዎች ምን ያደርጋሉ? አንድ ሴሚስተር አብረው ይቆያሉ። ከዛን ኢቭን አንድ ዓመትም አብረው ሊቆዩ ይችላሉ። ዘን ሲለያዩስ ሞር ፕሮባብሊ የኛ ቲቺንግ አፕሮች ስቱደንት ሴንተርድ ካልሆነ ስማቸውን ሁሉ ሳይተዋወቁ ሊለያዩ ይችላሉ። ሳይተዋወቁ አንድ 40 ተማሪ አንድ ክላስ ውስጥ ሆኖ ሳይተዋወቁ ሊለያዩ ይችላሉ። እንደዛ እንዳይሆን ለርነር ሴንተርድ የምንለው አይችላት ማለት ነው። አብሮ ግሩፕ ዲስከሽን፣ አሳይመንቶች፣ ፕሬዘንቴሽን እንደዛ አይነት ነገር ካለ ግን ማ እንደሆነ፣ የትኛው ግሩፕ ውስጥ እንዳለ፣ እንዴት አይነት እውቀት እንዳለው፣ እንዴት አይነት ብቃት እንዳለው ሁሉ ነገር ተማሪዎች ኢቭን ስሙ ማን እንደሆነ የመተዋወቅ ነገር መንገድ ላይ ሲተያዩ ሰላም የመባባሉ ነገር ይኖራል ማለት ነው። ስለዚህ ስቱደንት ሴንተርድ ኮኔክትድ መሆን እንዳለበት ነው። ቲዮሪዎቹን ራፍሊ ስናያቸው ቢሄቪየሪዝም ትምህርት የሚማረው እንዲህ ነው ይላል። ቢሄቪየሪዝም ቼንጅ ኢን ኦብዘርቨብል ቢሄቪየር፣ የዛ ተማሪ ቢሄቪየር ስቲሙለስ ይሰጠዋል፣ ማነቃቂያ ነገር ይሰጠዋል። ያንም ማነቃቂያ ከተሰጠው በኋላ በሚታይ መልኩ በሚቆጠር በሚሰፈር መልኩ የባህሪ ለውጥ ሊያመጣ ይገባል። ድሮ ምን ይላል መምህራኖቻችን? መማር ለባህሪ ለውጥ ነው። እውነት ነው። ኦፍኮርስ መማር ወጣቶች ምን ይላሉ? ተማሪዎች ምንድን ነው የምንለው? ድሮ መማር መቃጠል ነው የሚል ነገር አለ። ለርኒንግ ኢዝ በርኒንግ ይላሉ። ለርኒንግ ኢዝ በርኒንግ
አሁን እሱ አይደለም አንድ መምህራችን ሲነግረን እንደዛ ተሳስታችኋል። መማር ለብሔራዊ ለውጥ ነው፣ ለመለወጥ ነው፣ ሀገርን ለመቀየር ነው፣ እንደዛ የሚል ነገር ነው እና ይሄ ቲዮሪም እንደዛ አይነት ነገር ነው፣ አይዲዮሎጂ ነው ያለው። ተማሪ በተሰጠው ኢንተርቬንሽን በተሰጠው የትምህርት ለርኒንግ ኢንተርቬንሽን የባህሪ ለውጥ የሚያስፈልገው አይነት ነገር የሚያስፈልገው አይነት አቲቲዩዲናል ቼንጅ ኦር ቢሄቪራል ቼንጅ ያስፈልጋል ነው። ሶ ኦብጀክቲቭ ነው የሚቆጠር የሚሰፈር ነው። ጥያቄዎቹ መሆን ያለባቸው ባይ ዘ ዌይ እዚህ አካባቢ ያሉት ኖሌጆችም ሎወር ቲንኪንግ ናቸው። እንደ ሪሜምበር ማድረግ ማስታወስ የባህሪ ለውጥ እንደዚህ መሆን የለብህም ነው። ስለዚህ ማስታወስ ነው እንደዛ እንዳይሆን ማለት ነው። ስለዚህ የባህሪ ናቸው እንጂ ሃየር ኦርደር ቲንኪንግ የሚፈልጉ አይደለም። መፍጠር አናላይዝ ማድረግ አይነት ነገር አይደለም። ጀስት አንደርስታንድ ሪሜምበር አይነት ነገር ነው። ስለዚህ እነሱን ደግሞ ለመቁጠር ወይም ደግሞ ለመስፈር የምንጠቀምበት አፕሮች መልቲፕል ቾይስ ጥያቄዎች ሊሆኑ ይችላሉ። ትሩ ፎልስ አይነት ጥያቄዎች ነው የሚሆኑት ማለት ነው። ኮግኒቲቪዝም ይሄኛው ትንሽ ኢንፎርሜሽን ይወስዳል፣ ከዛ ኢንፎርሜሽን ፕሮሰስ ያደርጋል። ፕሮሰስ ባደረገበት ልክ ይረዳል፣ አዲስ እውቀት ያገኛል ማለት ነው። ፕሮሰሲንግ ኢንፎርሜሽን እውቀት የሚገኘው ተማሪ የሚማረው ኢንፎርሜሽን ፕሮሰስ በማድረግ ነው ማለት ነው። ስለዚህ ኢንስትራክሽናል ዲዛይን ፎከሱ የኢንስትራክሽናል ዲዛይነር ፎከሱ እዚህ ጋር ኦርጋናይዜሽኑ ላይ ነው ማለት ነው። ኢንፎርሜሽን ኦርጋናይዜሽኑ ላይ ነው፣ ስትራክቸሩ ላይ ነው፣ ሚሞሪ ላይ ነው። ስካፎልዲንግ ነገሮችን እየተባበረ ቶፒክ ባይ ቶፒክ ኮንሰፕት ባይ ኮንሰፕት እንዲማሩ ነገር ማድረግ ነው ወይ ኢንፎርሜሽን ማቅረብ ነው። ኢንፎርሜሽን ፕሮሰስ በማድረግ አዲስ እውቀት ይማራሉ። ፕሮብሌም ሶልቪንግ አይነት ነገር ነው። ኮንስትራክቲቪዝም አሁን በዋናነት በብዙ ዓለማት ላይ ስራ ላይ ያለ አይነት ለርኒንግ ቴክኖሎጂ ነው። ለርነር ኮንስትራክት ኖሌጅ ስሩ ኤክስፒሪየንስ። ይሄንን አሁን የምንከተለው እኛ ተማሪዎቻችን የሚማሩት ቤዝ ላይ ካለው ኖሌጅ በኮላቦሬሽን አይነት አፕሮች አብሮ በመስራት አይነት አፕሮች ነው የሚሆነው። ሶ አውተንቲክ ታስክ ነው የሚሰጣቸው፣ አውተንቲክ ታስክ ነው። ፕራክቲካል የሆነ ችግርን ሊፈቱ በሚችሉበት መልኩ ነው ማለት ነው። ኮላቦሬሽን አለ፣ እርስ በእርስ ይማራሉ፣ ኢንኩሪ ይጠይቃሉ፣ ሪፍሌክሽን ይናገራሉ፣ አይዲያ ይሰጣሉ። አሁን በብዙ ሀገራት ያለው አይነት ለርኒንግ ቲዮሪ እና ፕራክቲስ እያደረግነው ያለው ቲዮሪ ሶሻል ኮንስትራክቲቪዝም ለርኒንግ ቲዮሪ የምንለው ይሄኛው ቲዮሪ ነው ማለት ነው። አሁን ግን እየመጣ ያለው ኮንስትራክቲቪዝም ቲዮሪ ነው እና እንደውም እንደ ሀሳብ እንደው ከእናንተም ልስማና ኮንስትራክቲቪዝም ቲዮሪ ምንድን ነው የሚለው ለርኒንግ ኦከር ስሩ ኔትወርክ ኤንድ ኮኔክሽን ነው የሚለው። ሶ ዲጂታል ኔትወርክ ሪሶርስ ኮላቦሬሽን ኮንቲኒየስ ለርኒንግ ያካትታል ኮኔክቲቪዝም ማለት ነው። ሶ እዚህ ጋር አሁን ሞሮሌስ በዚህ ዓለማችን በኢንተርኔት በግሎባላይዜሽን አሁን ደግሞ በአምስተኛው የኢንዱስትሪ ሪቮሉሽን which is ቴክኖሎጂ ሪቮሉሽን አምስተኛው የኢንዱስትሪ ሪቮሉሽን 5.0 የኢንዱስትሪ ሪቮሉሽን የቴክኖሎጂ ሪቮሉሽን ይባላል። እንደ የኢንዱስትሪ ሪቮሉሽንን በአንድም በሌላ ተምራችሁት እንደሆነ የአግሪካልቸር ሪቮሉሽን ነበረ። ከዛን ዩናይትድ ኪንግደም ውስጥ ፀሐይ መቼም አትጠልቅም እስከ ማለት የደረሱበት የትልልቅ ፋብሪካዎች የኢንዱስትሪ ሪቮሉሽን ነበረ። አሁን ያለንበት 5.0 ኢንዱስትሪ ሪቮሉሽን የቴክኖሎጂ ሪቮሉሽን ነው እና ዓለማችን በቴክኖሎጂ ሪቮሉሽን ውስጥ ነው ያለ ነው። በጣምም በፍጥነት እየተቀየረች ያለችበት ሁኔታ ነው ያለው ዓለማችን በቴክኖሎጂ ትስስር የተነሳና በቴክኖሎጂ ፈጠራ ማለት ነው እና ተማሪም የሚማረው አሁን እኛ እዚሁ ቁጭ ብለን ይኸው አሪዞና ስቴት ዩኒቨርሲቲ ላይ ኮላቦሬት አድርገን ብዙ ነገሮችን ተምረናል። ባይ ዘ ዌይ ከኦልሞስት እኔ ከ2023 አካባቢ ጀምሮ ነበረ ከዛ ካሉት መምህራኖች አብረን መስራት የጀመርነው በማስተር ክላስ ትሬኒንግ በኩል እና በጣም ተቀራርበን እነሱም አንዳንዴ ይመጣሉ። ኢለርኒንግ ዳይሬክተሮቹ ይሄንን ጉዳይ ያውቃሉ። እኛም እዛ የሄድንበት ሁኔታ ሳይሆን በአንድም በሌላ እናወራ ነበረ። በትሬኒንጎቻቸውን እንወስዳለን። ኢቭን በባለፈው ለ3 ወር ለ4 ወር የሚቆይ በየ2 ሳምንቱ የሚሰጥ አርቲፊሻል ኢንተለጀንስ ላይ እና አርቲፊሻል ኢንተለጀንስን እንዴት አድርገን እንጠቀም የሚል ላይ ትሬኒንግ ሲሰጡ ነበረ፣ ዌቢናር ሲሰጡ ነበረ።
ይሄ ነገር እኛን ሪሊ እውቀታችንን ክህሎታችንን አስተሳሰባችንን በደንብ አድርገን እንድናበቃው አድርጎናል ማለት ነው። ዩሲ አሁን እየተማርን ያለው ነው በምንድን ነው? በቴክኖሎጂ ነው። እናንተ አሁን ቴክኖሎጂ ባይኖር ኖሮ አንድ አርባ ምንጭ ያለ መምህር አዲስ አበባ ካለ ሰው ጋር ነው ቪዲዮ ኮንፈረንስ ምናምን ብለን ካለን እሱ ማመቻ አይደለም። አይ ቲንክ ፎር ኤግዛምፕል ያለ ምንም ወጪ ነው እኔ ከዚህ ሆኜ እያስተማርኳችሁ ያለው ተጨማሪ የትራንስፖርቴሽን የሆቴል እንደዚህ አይነት ወጪዎች ሳይኖሩብኝ ማለት ነው። ስለዚህ እናንተም የትራንስፖርቴሽን የሆቴል ሌላ ወጪ ሳይኖርባችሁ ይብን አበል ሳትጠይቁ እኔም አበል ሳልጠይቅ ትምህርት እየተማማርን ያለ ነው። ይሄንን ነገር ስለዚህ የትምህርት ተማሪዎችንም በዛው እኮ ነው የሚሄደው። ይሄ ነገር ሊገባ ነው ወደ ሲስተም ወደ ኤዱኬሽን ሲስተም እየገባ ነው። ፖሊሲ ወጥቶለታል፣ ጋይድላይን ወጥቶለታል፣ ዳይሬክቲቭ ወጥቶለታል። ይኸው ለርኒንግ ማኔጅመንት ሲስተም እንድንጠቀም ቀርቦልናል። ስቱዲዮ ተገንብቷል። ስለዚህ አሁን ምን እየገባ ነው? አዲስ አይነት ቲቺንግ ሞዳሊቲ እየገባ ነው ያለው። የዚህ አዲስ አይነት ቲቺንግ ሞዳሊቲ የሚከተለው ቲዮሪ ይሄኛው ቲዮሪ ነው፣ ኮኔክቲቪዝም። ስለዚህ የትኛው አይነት ቲዮሪ ነው የምትመርጡት? ኮምፔር ኤንድ ኮንትራስት አድርጉ ቢባል በብዛት ሰው ይሄንን የሚለው ከዚህም በፊት በነበረው ነው የሚሆነው ማለት ነው። አሁን አዲስ ቲዮሪ ቦታውን እየያዘ ነው ያለው። ምንም በኤዱኬሽን ባለሙያዎች እስካሁን ይሄ ለኮኔክቲቪዝም ለርኒንግ ቲዮሪ ነው የሚጠቀምን ያለ ነው ባይባልም እንኳን ቦታውን እየያዘ ነው። በራሱ ጊዜ እኛ የምንማረው በዚህ አይነት ፕሪንሲፕል እየሆነ ነው የመጣው ማለት ነው። ኮምፔር ኤንድ ኮንትራስት ብናደርገው ለርኒንግ ቲዮሪዎቹን ኮምፔር ኤንድ ኮንትራስት እናደርጋቸው። ፎር ኢንስትራክሽናል ዲዛይነር ለርኒንግ ቲዮሪ ፕሮቫይድ ኤ ፋውንዴሽን ፎር ሰሌክቲንግ አፕሮፕሪየት ቲቺንግ ስትራቴጂ። ስለዚህ ለኢንስትራክሽናል ዲዛይነር ለርኒንግ ቲዎሪዎችን ማወቅ ይኖርበታል። ማወቅ የሚኖርበትም አንደኛው ምክንያት ሰሌክቲንግ አፕሮፕሪየት ቲቺንግ ስትራቴጂ፣ የትኛው አይነት ቲቺንግ ስትራቴጂ ነው የምጠቀመው ወይም ደግሞ መምረጥ ያለብኝ የትኛውን ነው ብሎ ለማለት በመጀመሪያ ለርኒንግ ቲዎሪዎችን ማወቅ ይኖርበታል። ኢንስትራክሽናል ዲዛይነሩ ለርኒንግ አክቲቪቲ የትኛዎቹን አይነት ለርኒንግ አክቲቪቲ ነው መጠቀም ያለብኝ ብሎ ለማለት ቲዎሪዎቹን ማወቅ ይፈልጋል። ስለዚህ እንደ ኢንስትራክሽናል ዲዛይነር ነገ ቅድም እንዳልኳችሁ ራሱን የቻለ ኢንስትራክሽናል ዲዛይነር ባለሙያ የስራ እርከን የስራ ክፍል ሊኖር ይገባል። እነሱም በኢለርኒንግ ዳይሬክቶሬት ስር ይኖራሉ። ኢለርኒንግ ዳይሬክቶሬት በአሁን ደረጃ ወደ 9 የስራ ክፍሎች ተደርጎለታል፣ ጸድቆለታል በትምህርት ሚኒስቴር በኩልና ሶፋር በዩኒቨርሲቲ ሌቭል አይ ቲንክ አይዲያ የላችሁም ይሆናል ኢለርኒንግ ዳይሬክተር እንዳለ ሞር ፕሮባብሊ ልታውቁ ትችላላችሁ። ኢለርኒንግ ኮኦርዲኔተር ከኢለርኒንግ ዳይሬክተር በታች ደግሞ በየኮሌጁ ኢለርኒንግ ትምህርትን የሚያስተባብር ኢለርኒንግ ኮኦርዲኔተር እንዳለ ታውቁ ይሆናል። እዛ ከስሩ ደግሞ ምን አለ? ኢንስትራክሽናል ዲዛይነር አለ። ስለዚህ ኢንስትራክሽናል ዲዛይነር ሮሉ አሁን እዚህ ጋር የምናወራውን ነገር ነው ማለት ነው። አሁን ሁላችንም እየሰለጠንን ነው። እናንተም ሜቢ ያኛው ስፔሲፊካሊ ያ ፖዚሽን ካይንድ ኦፍ አድሚን ነው ፖዚሽኑ፣ የአካደሚክ ፖዚሽን ሳይሆን የአድሚን ፖዚሽን ነው። ነገር ግን በትምህርት ሚኒስቴር ወደ አድሚን ፖዚሽንም ለመቀየር እየታሰበ ነው ያለው። እዚህ ጋር ግን እኛ በክተን መገኘት በኢንስትራክሽናል ዲዛይነር ትሬኒንጎችን በመውሰድ ሰርቲፊኬቶችን በመውሰድ ራሳችንን በክተን መገኘት ያንንም ፖዚሽን በተጨማሪነት አዲስ አይነት የሆነ ፖዚሽኖች ስለሆኑ እንደዚህ አይነት ራስን ኦፍኮርስ እኛ አሁን መምህር ነን። እለት እለት እንማራለን። እለት እለት ለውጥ ነው። እለት እለት ቻሌንጆች አሉ። ለውጦቹን መከተል መቻል አለብን። ተማሪዎቻችን እንዳይቀድሙን መሆን አለብን። ተማሪዎቻችን በአሁኑ ሰዓት ቴክኖሎጂ የመጠቀም ክህሎታቸው በጣም ከፍተኛ ነው። እኛ ደግሞ ከነሱ በላይ መሆን አለብን የሚባለው ነገር አለ። ጋሪው የግዴታ ፈረሱ ጋሪውን መቅደም አለበት ማለት ነው። እኛ መሪዎች ነን ለተማሪዎቻችን። ስለዚህ ቀድመን መገኘት ይኖርብናል። በቴክኖሎጂውን በመጠቀም በኢንስትራክሽናል ዲዛይነሩ ራሳችንን ማብቃት ይኖርብናል። ያንን ፖዚሽን ስንይዝ አዲስ ቻሌንጅ ያጋጥመናል። አዲስ ቻሌንጅ፣ አዲስ እውቀት፣ አዲስ ክህሎት፣ አዲስ ኦፖርቹኒቲ ይዞልን ይመጣልና ነው። ስለዚህ ራሱን የቻለ ኢንስትራክሽናል ዲዛይነር በየዩኒቨርሲቲዎች ያስፈልጋል። ቴክኖሎጂዎችንም ለመለየት ለርኒንግ ቲዮሪውን ማወቅ ይፈልጋል፣ ያ ኢንስትራክሽናል ዲዛይነሩ ማለት ነው። አሰስመንት ሜቶዶችንም ለመለየት ቲዮሪዎችን ማወቅ ይፈልጋል። ስለዚህ እነዛ አራቱ ቲዮሪዎችን ማወቅ ለዚህ ይጠቅመናል ማለት ነው። effective instructional design combine
theory strategically according to the learner context, content and desired outcome. እነዚህ ቲዮሪዎችን ከተማሪው ከትምህርቱን ከምናስተምር ከለርነሩ አስፔክት ኮምባይን ማድረግም ካለበት ያንን ኮምባይን የማድረግ ክህሎት እና ያንን ስትራቴጂ ይፈልጋል ነው። እና ኮምፔር እንደ ኮንትራስት እናደርጋቸው ለርኒንግ ቲዮሪዎቹ ቢሄቪየሪዝም፣ ኮግኒቲቪዝም፣ ኮንስትራክቲቪዝም ኤንድ ኮኔክቲቪዝም የሚሉትን ሃው ለርኒንግ ኦከር ተማሪዎች ትምህርት እንዴት ነው የሚማሩት እያንዳንዱ ለርኒንግ ቲዮሪ ምን ይላል? ቢሄቪየሪዝም እንደዚህ ይላል። ቢሄቪየሪዝም behavioral change through practice and reinforcement ለተማሪው ስቲሙለስ ይሰጣል፣ ለተማሪው ማነቃቂያ ይሰጣል። ያ ማነቃቂያ እየተደጋገመ ሲሰጠው የባህሪ ለውጥ ያመጣል። እንደውም ባዮሎጂ ላይ ታስታውሱ እንደሆነ ውሻዋ ውሃ ምግብ ሲሰጣት ይደወላል። መጀመሪያ ዝም ብሎ ይደወል ነበር። ውሻዋ ምንም አይሰማትም፣ ይደወላል። ምንም ፊል ብታደርገው ነገር አልነበረም። ከዛን ምግብ ልክ ሲቀርብላት ይደወላል። ልክ ምግብ ሊቀርብላት ሲል ይደወላል። ከዛን ውሻዋ ምግብ የዛን ጊዜ እንደመጣላት ስለምታውቅ ምግብ ለመውሰድ ታሰፈስፋለች ማለት ነው። እና ከጊዜ በኋላ ምን ተሰጣት? ምግብ የለም ግን ተደወለላት። ሲደወል አሁንም ውሻዋ ጀስት ማሰፍሰፍ አልተወችም። ኢቭን ምንድን ነው የሚባለው ለሃጯን ማስረግረግ ለሃጯን ሁሉ ታዝረገርክ ነበር ማለት ነው። ባዮሎጂ ላይ ነው የተማርነው ይሄንን ጉዳይና ልክ ያ ነገር እየተደጋገመ ኢንተርቬንሽኑ እዚህ ጋር ደውሉ ነው ማለት ነው። ደውሉ እየተደጋገመ ሲሰጣት ውሻዋ ያ ደውል ልክ ምግብ እንደሚመጣላት አይነት አርጋ ማሰብ ጀመረች ማለት ነው። እና ይሄም እንደዛ ነው። ሰው ወይም ተማሪው የባህሪ ለውጥ ያመጣል። ባህሪ ለውጥ የሚያመጣው ኢንተርቬንሽን ይሰጠዋል። ያ ኢንተርቬንሽን ደጋግሞ ሲነገረው እውነት ነው ባህሪውን ለውጥ ያመጣል ተብሎ ይጠበቃል ነው የሚለው። ኮግኒቲቪዝም ደግሞ ያው ፕሮሰስ ያደርጋል። ኢንፎርሜሽን ይቀበላል፣ ፕሮሰስ ያደርጋል። ኖሌጅ ኢዝ ፕሮሰስድ ኤንድ ኦርጋናይዝድ። ኢንፎርሜሽን ይሰጠዋል፣ ኢንተርቬንሽን ይሰጠዋል። ያንን ኢንተርቬንሽን ፕሮሰስ በማድረግ አዲስ እውቀት ይማራል ነው። ኮንስትራክቲቪዝም ያው የምናውቀው ነው። ለርነር ኮንስትራክት ሚኒንግ ስሩ ኤክስፒሪየንስ። ተማሪዎች አዲስ እውቀት፣ አዲስ ክህሎት፣ አዲስ አስተሳሰብ ከኤክስፒሪየንሳቸው በመነሳት ቤዙን ይዘው ነው ማለት ነው። ካላቸው ካልቸር፣ ካላቸው ኖርም፣ ካላቸው አስተሳሰብ ነው የሚነሳው። አዲስ እውቀት ሳይሆን ከዛው ላይ ነው ዲቨሎፕ እያደረጉት የሚነሱት። ኮኔክቲቪዝም ደግሞ ያወራነው ነገር ነው። ለርኒንግ ኦከር ስሩ ኔትወርክ ኤንድ ኮኔክሽን በሚለው ነው። እንደው ይሄ እዚህ ጋር ለመቆየት ኪ ኢንስትራክሽናል ዲዛይን ሞዴል። አሁን ምን አየን? እስካሁን ቲዮሪውን ነው ያየነው። ለርኒንግ ቲዮሪ አየን። አሁን ደግሞ ለርኒንግ ሞዴሎችን እናያቸዋለን። ለርኒንግ ሞዴልስ instructional design models provide systematic framework for planning, developing, implementing, evaluating learning experience. ይሄ ፍሬምወርክ ነው የሚፈጥረው። ኢንስትራክሽናል ዲዛይን ሞዴል ሲስተማቲክ የሆነ ሞዴል ወይ ሲስተማቲክ የሆነ ፍሬምወርክ ይሰጠናል። ፎር ዋት? ፎር ፕላኒንግ፣ ፎር ዲቨሎፒንግ፣ ፎር ኢምፕሊመንቲንግ አስ ዌል አስ ፎር ኢቫሉዌቲንግ ለርኒንግ ኤክስፒሪየንስስ። they simplify the complexity of instructional design while providing a structured but very flexible process. ነገሮችን ነው የሚያቀሉልን ማለት ነው። ብዙ የኢንስትራክሽናል ዲዛይን ሞዴሎች አሉ። ፍራንክሊ ስፒኪንግ እኔ አሁን እዚህ ጋር ሶስቷን ብቻ ነው ያቀረብኩት። ወደ 7-8 የሚሆኑ ሞዴሎች አሉ። ግን ኮመንሊ እኛ የምናውቃቸው ወይም ደግሞ ፕራክቲስ የምናደርጋቸው አይነት ኢንስትራክሽናል ዲዛይን ሞዴሎችን ያቀረብኩት። አንደኛው አዴ የሚባለው ነው። ሁለተኛው ሳም የሚባለው ነው። ሶስተኛውና ብዙውን ጊዜ ስለሱ የምናወራው ባክዋርድ ዲዛይን የምንለው በዩኒቨርሲቲ ሌቭል የሚታወቀው አይነት ኢንስትራክሽናል ዲዛይን ሞዴል ነው። ይሄ አዴ የሚባለው አናላይዝ፣ ዲዛይን፣ ዲቨሎፕ፣ ኢምፕሊመንት እና ኢቫሉዌት ማለት ነው። የመጀመሪያዎቹ ወርዶች ኤ ማለት አናላይዝ ማለት ነው። ዲ ማለት ዲዛይን ማለት ነው። ዲ ማለት ዲቨሎፕ ማለት ነው። ኤንድ አይ ማለት ኢምፕሊመንት ማለት ነው። ኢ ማለት ኢቫሉዌት ማለት ነው። a systematic framework that guide the complete instructional design process ነው።
መጀመሪያ አናላይዝ ከማድረግ ነው የምንጀምረው። አናላይዝ ማለት ችግር መረዳት ነው። አናላይዝ ማለት ያለው ሞዴል ላይ ያለው የመማሪያ ማቴሪያል ላይ ካሪኩለም ሊሆን ይችላል፣ ሲለበስ ሊሆን ይችላል፣ ያለው ሞጁል ሊሆን ይችላል። ያለው ሞጁል ላይ ያለው ችግር ምንድን ነው? ካለው ቲዮሪ፣ ካለው ስታንዳርድ፣ ካለው ሬፈረንስ አንፃር ችግሩ ምንድን ነው? አናላይዝ ጋፕ አይደንቲፊኬሽን ነው። አናላይዝ ማለት ጋፕ አይደንቲፋይ እናደርጋለን፣ ስትራቴጂዎችን ፕሮፖዝ እናደርጋለን። ከዛ ዲዛይን ጋር ስንሄድ አይደንቲፋይ ላደረግነው ችግር መፍትሄ መስጠት ነው። አይደንቲፋይ ያደርገናል። ከዛ እንዴት ብናደርገው ነው ችግሩን መዝጋት የምንችለው? ዲዛይን ላይ ነው። ዲዛይን ላይ መፍትሄውን ነው የምናስቀምጥለት ለችግሩ። ዲቨሎፕ ላይ ለርኒንግ ኮንተንቱን ዲቨሎፕ ማድረግ ጀመርን ማለት ነው። ኢምፕሊሜንት ማለት መተግበር ነው። ኢቫሉዌት ማለት ደግሞ መገምገም ይሆናል ማለት ነው። ሳም የሚለው ሁለተኛው ኢንስትራክሽናል ዲዛይን ሞዴል ደግሞ ሰክሰሲቭ አፕሮክሲሜሽን ሞዴል ማለት ነው። ኤስ ማለት ሰክሰሲቭ ለሚለው ነው። ኤ የሚለው አፕሮክሲሜሽን ነው። ኤም ያው ሞዴል ነው። ዩዝ ራፒድ ኢንተርአክቲቭ ሳይክል ኦፍ ዲዛይን ዴቨሎፕመንት ቴስቲንግ ሪፋይንመንት rather than strict linear process። አሁን ይሄኛው ትምህርትም የሚማረው ብዙ ጊዜ ሰው የሚያውቀው ወይም የሚያወራው እንዲህ ነው። ሰው መጀመሪያ ትንሹን ይረዳል፣ ከዛን እያደገበት ይሄዳል ነው። ሊኒየሪ ነው የሰው እውቀት እና ግንዛቤ ሊኒየሪ ነው ቀጥ ብሎ የሚሄድ እያደገ የሚሄድ ነው። ይሄኛው ግን ሳይክሊካል ነው። እንደዛ አይነት ሊኒየሪ ሳይሆን ሳይክሊካል ነው። ሶ ኢንተርአክቲቭ ኤንድ ቴክኖሎጂ ኢንሃንስድ ለርኒንግ ዲዛይን ስፔሻሊ ቴክኖሎጂን የሚመስል ትምህርቶችን ኢንተርአክቲቪቲን የሚጠይቅ አይነት ትምህርቶችን ለማስተማር የምንጠቀምበት አሁን እንደ ኢንስትራክሽናል ዲዛይነር ማወቅ ያለብን የትኛውን ሞዴል መች ነው የምንጠቀመው ነው። አሁን ጀነራሊ በዩኒቨርሲቲ ሌቭል ከሆነ በዩኒቨርሲቲ ሌቭል ባክዋርድ ዲዛይን አፕሮፕሪየት ነው። ባክዋርድ ዲዛይን ምን ማለት ነው? ስታርት ዊዝ ዘ ዲዛየርድ ለርኒንግ አውትካም። ሰው ምን ይፈልጋል ነው፣ ገበያው ምን ይፈልጋል፣ ማርኬቱ ምን ይፈልጋል ከሚለው ነው የሚነሳው። ባክዋርድ ዲዛይን ማርኬቱ ምን ይፈልጋል፣ ጋፑ ምንድን ነው? ከዛ ከጋፑ ለርኒንግ አውትካሙን ዲቨሎፕ ያደርጋል። ከዛ ማቴሪያሉን ዲቨሎፕ ያደርጋል። ከዛ ኢንተርቬንሽኑ ይሰጣል ማለት ነው፣ ወይ አሰስመንቱንም ኮንዳክት ያደርጋል። ብቻ ከኢንድ ሪዛልት እንጀምር ነው። ባክዋርድ ዲዛይን ማለት ተማሪው ተምሮ ሲጨርስ ምን ይሁን ወይም ምን ይሆናል ከሚለው እንጀምር። ምን ይሆናል ከሚለው ይጀምርና ይቀጥላል ማለት ነው። ከዛ እንዴት እንደሚሆን ያስብበታል። መሆኑን ደግሞ መጨረሻ ላይ ያረጋግጣል። ከዛ ተማሪው ተመርቆ ይወጣል ማለት ነው። ለዩኒቨርሲቲ ለካሪኩለም ለኮርስ እና ይሄ ኮምፒተንሲ ቤዝድ ዩኒቨርሲቲ የሚባለው ወይም አውትካም ቤዝድ ኤዱኬሽን ለሚባለው አይነት ትምህርቶች ባክዋርድ ዲዛይን እኛም ብዙ ጊዜ ፕራክቲካሊ ያየ ነው እና ስንጠቀምም የነበረው ባክዋርድ ዲዛይን ነው። አልፎ አልፎ አዴ የሚለው ነገርም አለ እና ግን አሁን እኛ ትሬነሮች ብንሆን፣ ኮንሰልታንሶች ብንሆን፣ አማካሪዎች እንደዚ አይነት ነገሮች ብንሆን ኮንተንታችንን ዲቨሎፕ ስናደርግ እንዴት ዲቨሎፕ እንደምናደርግ ማወቅ ያለብን ይሄንን ነገር ከማወቅ ነው ማለት ነው። ሌላው ኢንስትራክሽናል ዲዛይን ቲዮሪ ቨርሰስ ኢንስትራክሽናል ዲዛይን ሞዴል። እነዛ ያኛው ቲዮሪ ነው፣ ይሄኛው ሞዴል ነው፣ ልዩነቱ ምንድን ነው የሚለውን ነገር ለማስገንዘብ ብዬ ነው። እዚች ጋር ደግሞ ኢንስትራክሽናል ዲዛይን ቲዮሪ ያው ፕሪንሲፕሉ ነው የሚሰጠው፣ ቲዮሪ ነው፣ ፋውንዴሽናል ነው፣ ሀሳቡን ነው የሚያቀርብልን። ተማሪ እንዴት ነው የሚማረው? ሞዴሉ ደግሞ እንዴት ያንን ነገር ቴክኒኩን ይሰጠዋል ማለት ነው። ያንን ነገር ነው ዲቨሎፕ የሚያደርግለት። እዚህ ያለውን ነገር እንየው። ኤክስፕሌን ዋይ ሰርቴን ኢንስትራክሽናል አፕሮች ወርክስ። ቲዮሪው አንዳንድ ኢንስትራክሽናል አፕሮቾች ለምን እንደሚመረጡ ኤክስፕሌን ያደርግልናል። ዋት አባውት ኢንስትራክሽናል ዲዛይን ሞዴል ሾው ሃው ቱ ዲዛይን፣ እንዴት ዲዛይን ማድረግ እንዳለብን ኤንድ ዲቨሎፕ ኢንስትራክሽን፣ ትምህርትን እንዴት አድርገን ዲዛይን ማድረግ እንዳለብን፣ እንዴት አድርገን ዲቨሎፕ ማድረግ እንዳለብን፣ ከየቱ ጋር መነሳት እንዳለብን፣ እንዴት መሄድ እንዳለብን፣ መጨረሻችን የቱ ጋር መሆን እንዳለበት
ያስገነዝበናል ማለት ነው። ተማሪዎች ይሄንን ነገር የሚማሩት በዚህ ልክ ነው ካለ ቲዮሪው ማለት ነው። ይሄንን ነገር ለምሳሌ ኮንስትራክቲቪዝም ቲዮሪ ተማሪዎች የሚማሩት እርስ በእርስ በመወያየት ነው ካለ ይሄ የሚማሩት አዲስ ነገር የሚማሩት በእርስ በእርስ በመወያየት ነው። ዘን ኢንስትራክሽናል ዲዛይነሩ ደግሞ ምንድነው እርስ በእርስ እንዲማሩ የሚረዳ ለርኒንግ ሪሶርሶችን ለርኒንግ ማቴሪያሎችን ያዘጋጃል ማለት ነው። ይሲ ለዛ ነገር የሚሆን ግብአት። ስለዚህ ያንን ነገር መጀመሪያ ማወቅ ይኖርበታል ማለት ነው። ኢንስትራክሽናል ዲዛይነሩ ሞዴሉ ከማወቅ ብቻም ሳይሆን ኢቭን የትኛውን ቲዮሪ ነው የምከተለው ብሎ ማወቅ ይኖርበታል። ሌላው ቲዮሪው ፕሮቫይድ ፕሪንሲፕል ኤንድ ጋይድላይን ፎር ለርኒንግ ኤንድ ኢንስትራክሽን። ፕሪንሲፕል እና ጋይድላይን ከቲዮሪው እንማራለን። ሞዴሉስ ፕሮቫይድ ስትራክቸርድ ፕሮሰስ ኦር ፍሬምወርክ ቱ ፎሎ። ያንን ነገር ይሰጠናል ነው። ዲቴል አልሄድበት። አሁን ሌላኛው ደግሞ ማወቅ ያለብን ኢንስትራክሽናል ዲዛይነሩ ጋር ኦንላይን ኤንድ ብሌንድድ ለርኒንግ ኦንላይን ኤንድ ብሌንድድ ለርኒንግ ልዩነቱ ምንድን ነው የሚለውን ነገር ነው። እና ኦንላይን እና ብሌንድድ ለርኒንግ እንዴት ነው? አቴንዳንሷን እያያዛችሁ ነው? በጣም ጥሩ። አቴንዳንሷንም ያዙት። አሁን ደግሞ እስቲ ኦንላይን ትምህርት ማለት ምን ማለት ነው፣ ብሌንድድ ትምህርት ማለት ምን ማለት ነው የሚለውን ነገር ባጭሩ እንሂድበት። ኦንላይን ኤንድ ብሌንድድ ለርኒንግ ቦዝ ሞዳሊቲ ዩዝ ቴክኖሎጂ ቱ ኤክስፓንድ ለርኒንግ በት ዜ አር ዲፈር in how they combine digital and face-to-face experience. ኦንላይን ለርኒንግ ፉሊ ኦንላይን ለርኒንግ የምንለው ማለት ነው። ብሌንድድ ለርኒንግ ደግሞ ሚክስር ነው። ስለዚህ ሁለቱም ቴክኖሎጂ ይጠቀማሉ። ለርኒንግ ቴክኖሎጂ በመጠቀም ረገድ ሁለቱም አንድ አይነት ናቸው። ነገር ግን ፉሊ ኦንላይን ነው። ሙሉ በሙሉ ትምህርት የሚሰጠው ኦንላይን ነው። ብሌንድድ ሲባል ግን ሚክስር ነው። ኦንላይን ማለት ዲጂታል ፈርስት ለርኒንግ ፕሪንሲፕልን ይቀጥላል። ኦንላይን ዲጂታል ፈርስት። ብሌንድድ ግን ሚክስድ ነው። ኢንቲግሬት ፊዚካል ኤንድ ዲጂታል ለርኒንግ። ብሌንድድ የሚለው ኢንቲግሬት ዲጂታል ኤንድ ብሌንድድ ለርኒንግ ነው። ኢን ተርምስ ኦፍ ፊሎሶፊ፣ ኢን ተርምስ ኦፍ ራሽናል፣ ኢን ተርምስ ኦፍ ቴክኖሎጂ፣ ኢን ተርምስ ኦፍ ለርኒንግ ኢንቫይሮንመንት፣ ኢን ተርምስ ኦፍ ኮርስ ፕሬዘንቴሽን ኦንላይን ለርኒንግ እና ብሌንድድ ለርኒንግ ልዩነት አላቸው። በዋናነት ኦንላይን ለርኒንግ ኢንታየርሊ ኦንላይን ነው። ይሄ ግን ሚክስር ነው። ኢንተርምስ ኦፍ ራሽናል ሰበቡ ምንድነው? ሪዝኑ ወይም ፋውንዴሽኑ በዋናነት ትምህርት ኦንላይን እንዲሰጥ የሚመከረው አክሰሲቢሊቲ እና ፍሌክሲቢሊቲ ነው። ሁሉም ሰው በሚመቸው ሰዓት በተመቻቸለት ሁኔታ ውስጥ ሆኖ ትምህርት እንዲወስድ ያገለግለዋል። ይሄ ግን ብሌንድድ ለርኒንግ ፍሌክሲቢሊቲ ኤንድ ኢንተርሪአክሽን አለው። ፍሌክሲብል ነው ኦንላይን ሞዳሊቲ ስላለው በሚመቸው ሰዓት ይወስዳል። ኢንተርሪአክሽን ደግሞ አለው። ያ ማለት ተማሪ እርስ በእርሱ ዲስከስ እንዲያደርግ፣ ተማሪ እርስ በእርሱ እንዲያወራ፣ እንዲወያይ የሚሰጥ ኦፖርቹኒቲ አለው ማለት ነው። ሌላ አይ ቲንክ ሞር ኦር ሌስ ኮንሴፕቹዋሊ ይሄ ነገር ያን ያህል ከባድ ስላልሆነ ልለፈው። ከዛን ኦንላይን ለርኒንግ፣ ብሌንድድ ለርኒንግ፣ ትራዲሽናል ለርኒንግ እነዚህ ሶስቱ ደግሞ ሚክስር ናቸው። ሜይ ቢ ቼክ ልናደርገው እንችላለን። ኦንላይን ለርኒንግ ማክሲማይዝ ፍሌክሲቢሊቲ። የኦንላይን ለርኒንግ አንዱ ቤኔፊት ፍሌክሲቢሊቲ ነው። ሁሉም ሰው በተመቸው ሰዓት በተመቸው ቦታ የቦታ ገደብ የለውም፣ የጊዜ ገደብ የለውም። ኢቭን ብዙ የሚገድባችሁ ነገር የለም። ጂኦግራፊ አለ፣ ጊዜ አለ እና የነዚህ ገደቦች አይ ቲንክ የሶስት ነገሮች ገደቦች የለውም። ኦንላይን ለርኒንግ ፍሌክሲቢሊቲ ያለው ማለት ነው። ሰው ከቤተሰቡ ጋር ሆኖ ከቤተሰቡ ሳይለይ አንድ ጅማ ያለ ሰው አዲስ አበባ ዩኒቨርሲቲ ትምህርት ለመማር ቢፈልግ አዲስ አበባ መምጣት አይኖርበትም ማለት ነው። ትራዲሽናል ደግሞ ማክሲማይዝ ዳይሬክት ኢንተራክሽን ዋን ኦፍ ዘ ቤኔፊት ኦፍ ትራዲሽናል ለርኒንግ ማለት ነው። ትራዲሽናል ለርኒንግ ጥቅሙ ስቱደንት ኢንተራክሽን አለ፣ ያ ሶሻል ላይፍ አለ ማለት ነው። ተማሪ እርስ በእርስ አንድ ላይ ሲሆን፣ አንድ ላይ ሲማር፣ አንድ ላይ ሲኖር አንዳንድ ጊዜ ብዙ ጥቅምም አለው፣ ብዙ አድቫንቴጅም አለው። ከዛም ደግሞ የሆነ ክህሎትን ዲቨሎፕ ያደርጋሉ። ብሌንድድ ለርኒንግ ደስ የሚለው የሁለቱንም ስትሮንግ ሳይድ ሜርጅ በማድረግ ኦፕቲማይዝ ያደረገ ነው። ሶ ስትራቴጂካሊ ኮምባይን ዘ ስትሬንግዝ ኦፍ ቦዝ ብሌንድድ ለርኒንግ እና እንዲህ ነው ማለት ያሉት ለርኒንግ ሞዳሊቲዎች ወይም ኮርስ ዲሊቨሪ ሞዳሊቲዎች በአሁኑ ሰዓት እነዚህ ሶስቱ አሉ ማለት ነው። ኦንላይን አለ፣ ትራዲሽናል አለ፣ ብሌንድድ ኮርስ ዲሊቨሪዎች አሉ። ቴክኖሎጂዎችን ደግሞ እናውራ። ኤዱኬሽን ቴክኖሎጂ
tools and challenge in online and blended learning ያሉት ቴክኖሎጂዎች እነማን ናቸው? ለመጠቀም ያለው ቻሌንጅስ ምንድነው? በዋናነት ያሉት ኦንላይን ቴክኖሎጂዎች አንደኛው LMS ነው። እኛ ያው እንደ መምህር ስቱዲዮ ቨርዥኑንም የማግኘት ለምን ኮርስ ቢውልድ የምናደርገው ስቱዲዮ ውስጥ ነው። ስለዚህ LMS ማለት ለርኒንግ ማኔጅመንት ሲስተም ነው። ተማሪዎች ዲዛይን ያደረግነውን ዲጂታል ኮንተንት የሚያገኙበት ፔጅ LMS ይባላል። አንዱ የኤዱኬሽን ቴክኖሎጂ ነው LMS። ሁለተኛው ቪዲዮ ኮንፈረንሲንግ ነው። አሁን እያወራን ያለነው ቪዲዮ ኮንፈረንስ ነው። ዙም አለ፣ ጎግል ሚት አለ፣ ቲምስ አለ። ብዙ ላይቭ ቪዲዮ ኮንፈረንስን ሰፖርት የሚያደርጉ ኤዱኬሽን ቴክኖሎጂዎች አለ። እሱ የመጠቀም ክህሎት ይፈልጋል። ኮላቦሬሽን ተማሪ እርስ በእርስ ዲስከስ እንዲያደርግ የሚረዱ ብዙ ቴክኖሎጂዎች አሉ። እሱ ኮላቦሬሽን ቴክኖሎጂም አንዱ የኤዱኬሽን ቴክኖሎጂ ናቸው። እነማን ናቸው ብንል ጎግል ወርክ ስፔስ መውሰድ እንችላለን፣ ዋን ድራይቭን መውሰድ እንችላለን፣ ፓድሌትን መውሰድ እንችላለን፣ ሚሮን መውሰድ እንችላለን። እነዚህ ሁሉ ኮላቦሬሽንን አብሮ መስራትን ኦንላይን ሆኖ ተማሪ አብሮ መስራትን ፕሮሞት የሚያደርጉ ናቸው። መልቲሚዲያ ኤንድ ኢንተርአክቲቭ ቱልስ። መልቲሚዲያ ማለት ትምህርታችንን ለማስተላለፍ የምንጠቀምበት ተማሪዎች መማር ያለባቸውን ነገር እንዲማሩ እኛ ልናስተላልፍበት የምንችል ቱልስ ናቸው። እነማን ናቸው? እነ ቪዲዮ ሊሆን ይችላል፣ ፖድካስት ሊሆን ይችላል፣ ሲሙሌሽን ሊሆን ይችላል፣ ቴክስት ሊሆን ይችላል፣ ግራፍ ሊሆን ይችላል፣ ሲሙሌሽን። እነዚህ ሁሉ መልቲሚዲያ እና ኢንተርአክቲቭ ቱልስ ከሚለው ስር ነው የሚመደቡት። ሌላው አሰስመንት ቱልስ ነው። አሰስመንትን ማኔጅ ለማድረግ የሚረዱ ቱልሶች አሉ። ካሆት፣ ኪውዝ፣ ፎርምስ፣ ሜንቲሜትርስ፣ ኪውዝ፣ ፊድባክስ፣ ፎርማቲቭ አሰስመንት፣ እነዚህ ነገሮች አሉ። እነዚህ ሁሉ ኤዱኬሽን ቴክኖሎጂዎች ናቸው። አክሰሲቢሊቲ ቱልስ በጣም ወሳኝ ነው ይሄኛው። አክሰሲቢሊቲ ቱልስ ቀደም ብያቸዋለሁ። አንዳንድ ተማሪዎቻችን ማየት የተሳናቸው ናቸው። አንዳንድ ተማሪዎቻችን መስማት የተሳናቸው ናቸው። እነዚህን ሁሉ ያካተተ ትምህርት ክሬት ማድረግ ይኖርብናል። አክሰሲቢሊቲ ቱልስን ኢፌክቲቭሊ መጠቀም ይኖርብናል ማለት ናቸው። እነሱም እነማን ናቸው? ካፕሽን አንዱ ነው። ካፕሽን ማለት ቪዲዮ ስናወራ የምናወራውን ነገር አሁን ለምሳሌ ኦን ለማድረግ አስቤ ነበር እና ሳወራ ራሱ እዚህ ጋር እማወራውን ነገር ከስር ሲሲ ከምትሏ ካፕሽን የሚለው ሲሲ ነው የሚተካው እችኛዋ ማለት ነው። ይሲ ማለት ነው የሚለውን ነገር እንዲገባ ኢቭን ቪዲዮ ላይ እዚህ ጋር አሁን እማወራውን ነገር እየጻፈ ነው ያለው ማለት ነው። እንደዛ መሆን አለበት። ክሬት ስናደርግ በዛ ልክ ነው መሆን ያለበት። አቴንዳንሷን የጻፋችሁ እንደው አሁን የመጣችሁ ሰዎች አቴንዳንስ እዚህ ጋር ዛሬ ምንድን ያደረግነው ሊንክ ሼር አድርጌ ነበረ። ይሄ ነው አቴንዳንስ ሽት እንትኑ 120 ሰው እንደዛ እንትን ብሏል። የአቴንዳንሷን ለይሄንን ኢንተርቬንሽን በዋናነት ለኮሚኒቲ ሰርቪስ ነውና የምጠቀመው attend my apology doctor I am invigilator so I will return soon okay አንዳንድ ሰዎች ችግር የለውም ቢቻላችሁ ብትከታተሉ ጥሩ ነው። ለምን አንዴ ካቋረጣችሁ አንዴ የሆነ ቦታ ላይ ጋፕ ከተፈጠረ ለእንትኑን ለመያዝ ኖሌጁን እንትን ለማለት somehow ሊከብድ ይችላልና እንቀጥላለን። ለርኒንግ ቴክኖሎጂዎች እነዚህ ናቸው ማለት ነው። አክሰሲቢሊቲ ቱልስ የሚባለው አንዱ ካፕሽን ነው። ይሄ እንደዚህ ማድረግ ያስፈልጋል። ትራንስክሪፕት ያስፈልጋል፣ ለኦዲዮ ለቪዲዮ ከስር ልናስቀምጥላቸው። ስክሪን ሪደር አሁን ማየት የተሳናቸው ተማሪዎቻችን ይሲ እንዴት ይማራሉ? መስማት የተሳነው ሰው ስክሪን ሪደር ካለ ስክሪኑ ላይ ያለውን ነገር ያነብለታል። ይሄ የሚጠቅመው ለሚሰማ ሰው ማለት ነው። ማየት የተሳነው ሰው ግን መስማት የሚችል ሰው ስክሪን ሪደርን ሊጠቀም ይችላል። ደግሞ በአይን የሚያይ ሰው መስማት የተሳነው ከሆነ እንደዛው ያሉትን ቱልሶችን መጠቀም ይችላል። ፎር ኤግዛምፕል አልተርኔቲቭ ቴክስት የሚባል ደግሞ ሌላ ቴክኖሎጂ አለ። አልተርኔቲቭ ቴክስት የሆነ ግራፍ ስናስቀምጥ ስለ ግራፉ ምንነት ደግሞ የሚያብራራ ሌላ ቴክስት ልናስገባ ይገባል። አልት ቴክስት ማለት ነው። ሌላው ኪቦርድ ናቪጌሽን
ኢቨን ኪቦርድ ላይ ሞባይል ላይ ክሬት የምናደርገው ለርኒንግ ኮንተንት ሞባይል ላይ የሚሰራ ኪቦርድ ላይ የሚሰራ ኢቨን ኪቦርድ ናቪጌሽን ያለው እነዛ ነገሮችን ሊኖረው ይገባል። እነዚህ ሁሉ አክሰሲቢሊቲ ቱልስ ናቸው። ብዙ ጊዜ እነዚህ ነገር ለመጠቀም እንደ ቻሌንጅ የሚነሳው አንደኛው ዲጂታል ዲቫይድ ነው፣ እውቀት ነው። የቴክኖሎጂ ክህሎታችን ኢንተርቬንሽን ስለሌለ አንዱ እሱ ነው። ወደፊት ይሄንን ነገር በሚሰጡት ተከታታይ ኢንተርቬንሽኖች ይቀረፋል። ተማሪ ጋርም መምህራኖቻችን ጋርም ዲጂታል ዲቫይድ ይኖራል። የዲጂታል ስኪል ሊሚቴሽን ይኖራል። አክሰሲቢሊቲ ነው። አክሰሲቢሊቲ ሲባል አንደኛ ኢቭን ቴክኖሎጂዎቹ አክሰሰብል አይደሉም። አልፎ ቴክኖሎጂዎቹም አክሰሰብል አይደሉም፣ ወይም ደግሞ ክሬት የምናደርጋቸው ዲጂታል ኮንተንቶች አክሰሰብል አይደሉም። አሁን ቅድም ባልነው መልኩ ለርነር ሞቲቬሽን እንደ ሰልፍ ሬጉሌሽን አንዳንዴ ኢቭን ተማሪዎቻችን ፍላጎት ላይኖራቸው ይችላል። አራተኛ ፋካልቲ ዲጂታል ኮምፒተንስ ያልኩት ነገር ነው። ኳሊቲ እንደ ኢኩዊቲ ያው የገጠር ተማሪና የከተማ ተማሪ ኢንተርምስ ኦፍ ዲጂታል ሊትሬሲ ብናስተያያቸው የትኛው ነው ጥሩ የሆነ ዲጂታል ሊትሬት ብንል ግልጽ ነው የሚሆነው፣ የታወቀ ነገር ነውና ቴክኖሎጂ አሎን ዳዝ ኖት ክሪኤት ኢፌክቲቭ ለርኒንግ። ኤልኤምኤስ አለ። ፎር ኤግዛምፕል በትምህርት ሚኒስቴር በኩል የተፈቀደ ለርኒንግ ማኔጅመንት ሲስተም አለ። ሁሉም የዩኒቨርሲቲ መምህራኖች አክሰስ ያላቸው ቴክኖሎጂው አለ ማለት ነው። ቴክኖሎጂ ብቻውን በቂ አይደለም። ምን ያስፈልገናል? ፔዳጎጂውንም እውቀት ይፈልጋል። ዛሬ አሁን ትንሽ ጠንከር አድርጌ ነው ለመናገር እያሰብኩ ያለሁት፣ ኦር ደግሞ እዚህ ጋር ሳብራራው ስለ ኢንስትራክሽናል ዲዛይነር ጊዜ ወስጄ ያብራራው ነው። እውቀቱ ብቻ በቂ ስላልሆነ ነው። ቴክኖሎጂውን ሄደን አሁን ኦፕኒዴክስ እንዴት እንደምንጠቀም ባስረዳችሁ፣ ነገር ግን ቴክኖሎጂ ፔዳጎጂውን ካላወቃችሁ ስቲል ጋፕ ይኖራል ማለት ነው። ያንን ነገር የመጠቀም ክህሎት ቢኖርም እንኳን እንዴት መጠቀም እንዳለብን እንዴት ዲዛይን ማድረግ እንዳለብን ደግሞ ቲዮሪውን አስፔክት ካላወቀን አሁንም ጋፕ ይኖራል ማለት ነውና ስለዚህ ቴክኖሎጂ ብቻውን በቂ አይደለም። ፔዳጎጂን እንፈልጋለን፣ ቴክኖሎጂን እንፈልጋለን፣ አክሰሲቢሊቲውንም ኢንሹር ማድረግ ይኖርብናል። ለርነር ሰፖርት ያስፈልጉናል። ቴክኖሎጂስቶች ያልኩት ይሄንን ነው። ለርነር ሰፖርት ተማሪዎችን የሚረዳ የአይሲቲ ሰፖርት ባለሙያም ያስፈልገናል። መጨረሻ ላይ ኢንስትራክተር ኮምፒተንሲ ያስፈልገናል ማለት ነው። እኛም በዛ በኩል በክተን ክህሎታችንን አሳድገን ልንገኝ ይገባል የሚለውን ነገር ነው። ሌላው ኢንሃንስ ኢንጌጅመንት ኢን ኢንተራክሽን ኢን አን ኦንላይን ኤንድ ብሌንድድ ለርኒንግ። በኦንላይን እና በብሌንድድ ለርኒንግ ኢንጌጅመንትን የተማሪን ኢንጌጅመንት እንዴት ፕሮሞት እናደርጋለን? አሉ ብዙ ቴክኖሎጂዎች አሉ። ኢንጌጅመንታቸውን ኦንላይን ለርኒንግ ላይ አንዱ ሊሚቴሽን ብዙውን ጊዜ የሚወራው የተማሪዎችም ክላስ የሉም፣ መምህሩም ክላስ የለም፣ እንዴት አድርገን ነው ስቱደንት ኢንተራክሽንን ፕሮሞት የምናደርገው የሚለው ነው። ብዙ ቱልሶች አሉ። ኮላቦሬሽን ኤንድ ኮሚኒኬሽን ቱልሶች ኤልኤምኤስን ጨምሮ ቪዲዮ ኮንፈረንሲንግን ጨምሮ ዲስከሽን ፎረምን ጨምሮ ኮላቦሬቲቭ ቱልስን ጨምሮ እነዚህን ሁሉ ፕራክቲካሊ እናያቸዋለን። አክቲቭ ፓርቲሲፔሽንን ፕሮሞት የሚያደርጉ ለምሳሌ ኬዝ ስቴዲ በመስጠት ፕሮጀክት በመስጠት ሲሙሌሽንን በማሳየት ኪዩዞችን በማሳየት የተማሪዎችን አክቲቭ ኢንጌጅመንት ማግኘት እንችላለን። ለርኒንግ ኮሚኒቲን በመጠቀም ግሩፕ ወርክን በመጠቀም ፒር ለርኒንግን በመጠቀም ኢንስትራክተር ኢንተራክሽን በመጠቀም የስቱደንትን ኢንጌጅመንት ኦንላይን ለርነር ስቱደንት ኢንጌጅመንትን ፕሮሞት ማድረግ እንችላለን። መልቲሚዲያ ለርኒንግን በመጠቀም ኢንጌጅመንትን ስቲል ፕሮሞት ማድረግ እንችላለን። እነዚህ መልቲሚዲያ ለርኒንግ የሚባሉት ቪዲዮ በመጠቀም ኦዲዮ በመጠቀም አኒሜሽንን በመጠቀም ኢንፎግራፊክሶችን በመጠቀም የተማሪዎቻችንን ለትምህርቱ ያላቸው ፍላጎትንም መጨመር እንችላለን። ኢንጌጅመንታቸውንም በዛው ልክ መጨመር እንችላለን። ፊድባክ መስጠት አሁን ብዙውን ጊዜ ኢንፕሪንሲፕል ፈተና ሰጥተን በ3 ቀን ውስጥ ለተማሪዎቻችን ውጤት ማሳየት መቻል አለብን ነው የሚባለው። ብዙዎቻችን ይሄንን እንሰራለን። በ3 ቀን ውስጥ ለተማሪዎቻችን የፈተናውን ውጤት እዛ ጋር የፈተናውን ውጤት አሳየን ማለት ኢቭን ኪውዝም ሊሆን ይችላል እኮ ፋይናል ኤግዛም ብቻ አይደለም፣ ኪውዝ ሊሆን ይችላል። ዋናው ነገር ኮሜንት መስጠት ነው። እዛ ጋር ማለት ፊድባኩ ተማሪው ስቲል ከስህተቱ እንዲማር ኦፕሽን ልንሰጠው ይገባል። ኦንላይን ሲሆን ደግሞ ፖዘቲቭ የሆነ ኮሜንት ልንሰጣቸው ይገባል። ፖዘቲቭ የሆነ ኮሜንት ያስፈልጋቸዋል ማለት ነው። ያንን ፖዘቲቭ የሆነ ኮሜንት ስንሰጣቸው
ተማሪ ከአንድ ለትምህርቱ ፍላጎቱ ይጨምራል። አንዳንድ ጊዜ እኮ አንድ ሰባኪ ምን አለ በቅርቡ ነው የሰማሁትና እንደዚህ ትምህርት እንድጠላ ያደረገኝ አለ። ያው አሁን ወደ እምነቱ ገብቷል እና ትምህርት እንድጠላ ያደረገኝ አንድ መምህር ነበረ። አይ ቲንክ ያልሆነ ወርድ ተጠቅሞ ነው ኮሜንት ሲሰጠው፣ ያው ኮሜንቱ አልነገረንም፣ ግን ትምህርቱን እርግፍ አድርጌ እንድተው አስደረገኝ አለ። ትምህርትን እርግፍ አድርጎ እንዲተው። ይሄን አንዳንዴ ቃላቶች በጣም ወሳኞች ናቸው። ኦንላይንም ሲሆን ደግሞ ካፒታል ሌተር በማድረግ ለምሳሌ በካፒታል ሌተር መልስ መስጠት ማለት እንዴት ነው የሚወሰደው አሉ? ድምፅ ከፍ አድርጎ እንደማውራት ነው ካፒታል ሌተር ማለት ነው። ስለዚህ እሱን ራሱ ማወቅ ነው። ፊድባክ ስንሰጥ እንዴት መስጠት አለብን? መስጠት ግዴታ፣ አንደኛ መስጠት አስፈላጊ ነው። ሁለተኛ ደግሞ ኮሜንትም ስንሰጥ አጠቃቀሙ ወሳኝ ነው። ገንቢ የሆነ አይነት ኮሜንት መሆን አለበት። ሳንዱች አፕሮች፣ መጀመሪያ ጥሩ ነው የሞከርከው ነገር በጣም አሪፍ ነው፣ ግን እዚች ጋር የሆነ ነገር ቢኖር ከዛን ደግሞ እንደዛ ማለት ነው እና ኢኖቬቲቭ ስትራቴጂን መጠቀም ይኖርብናል ማለት ነው። ሌላው ኢንስትራክሽናል ዲዛይነር ውስጥ ማወቅ ያለብን ብሉምስ ታክሶኖሚ ነው። ለተማሪዎቻችን ሼር የምናደርጋቸው እውቀቶች ከነዚህ 6 1 2 3 4 5 6 እውቀቶች አሉ። የእውቀት ካታጎሪዎች አንደር ብሉም ታክሶኖሚ ስር ማለት ነው። ከነዚህ እውቀቶች ውስጥ በአንዱ ነው ካታጎራይዝ የሚደረገው። ወይን ሪሜምበሪንግ ሊሆን ይችላል። የምናስተምራቸው ትምህርት ተማሪዎቻችን የሚያገኙት አይነት እውቀት ሪሜምበር ማድረግ ሊሆን ይችላል፣ ወይ አንደርስታንድ ሊሆን ይችላል፣ ወይን አፕላይ ሊሆን ይችላል፣ ወይን አናላይዝ ሊሆን ይችላል፣ ወይን ኢቫሉዌት ሊሆን ይችላል፣ ወይን ክሬት ሊሆን ይችላል። ከነዚህ ሁለቱ ሎወር ኦርደር ቲንኪንግ ናቸው። ከላይ ያሉት ሁለቱ ሃየር ኦርደር ቲንኪንግ ናቸው። መሀል ላይ ያሉት ሚዲየም ኦርደር ቲንኪንግ ልንላቸው እንችላለን። ኦነሩ እንደዛ አላለም። ብሉምስ ታክሶኖሚ የመሰረተው ብሉምስ ግን ሚዲየም አይነት ኖሌጅ ካታጎሪ ናቸው። ስለዚህ እኛ አሁን ለርኒንግ ኦብጀክቲቫችንን ዲቨሎፕ ስናደርግ ሜጀረብል መሆን መቻል አለባቸው። በዚህ ልክ መሆን መቻል አለባቸው። ከነዚህ ውስጥ ነው። ስለዚህ ቨርቦቻችን ደግሞ እነዚህ ናቸው። እነዚህ ቨርቦች አክሽን ቨርቦች ናቸው። ሜጀረብል ናቸው። ቱ ዱ ሰምቲንግ፣ ቱ ሪኮል ሰምቲንግ፣ ቱ ዲስክራይብ ሰምቲንግ፣ ቱ ኢንተርፕሬት ሰምቲንግ፣ ቱ ኮንትራስት። እነዚህ ለርኒንግ ኦብጀክቲቮቻችን ለኮርስ ዲቨሎፕ ስናደርግ፣ ዲጂታል ኮንተንት ክሬት ስናደርግ እነዚህን አክሽን ቨርቦች ከተጠቀምን ለርኒንግ ኦብጀክቲቫችን ሜጀረብል ነው የሚሆነው ማለት ነው። ሜጀረብል ስማርት የሆነ ለርኒንግ ኦብጀክቲቭ ዲቨሎፕ ማድረግ መቻል አለብን። ስማርት ማለት ስፔሲፊክ፣ ሜጀረብል፣ አቺቨብል፣ ሪሌቫንት እና ታይም ባውንድድ። ስለዚህ ስማርት አንደኛው ስፔሲፊክ መሆን አለበት። አሁን እዚህ ጋር እንደምታዩት ሜቢ ወደ የሚቀጥለው ስላይድ ሲሄድ እዚህ ጋር ስፔሲፊክ ሲባል ክሊርሊ ስቴት ዘ ኤክስፔክትድ ለርነር ፐርፎርማንስ ምንድን ነው? ስፔሲፊክ መሆን አለበት። ተማሪው ምን ማድረግ አለበት? ፎር ኤግዛምፕል ምን ይጠበቅበታል? ፎር ኤግዛምፕል ዲዛይን ሌሰን ፕላን ዩዚንግ ብሉምስ ታክሶኖሚ። ስለዚህ ከተማሪው የሚጠበቀው ሌሰን ፕላን ዲቨሎፕ ሊያደርግ ነው። በምናስተምረው ትምህርት ደግሞ በዛው ልክ የሚጠበቅበትን እናወራለን ማለት ነው። ስፔሲፊክ መሆን አለበት። ከሱ የምንጠብቀው ነገር ስፔሲፊክ መሆን አለበት። በግልጽ ቁልጭ ተደርጎ የሚታይ ሜጀረብል ደግሞ መሆን አለበት። የሚሰፈር የሚቆጠር ካን ቢ ኦብዘርቭድ ኤንድ አሰስድ። ፎር ኤግዛምፕል ፕሮዲውስ ኤ ኮምፕሊት ሌሰን ፕላን። ስለዚህ ሌሰን ፕላኑ ሊታይ ይገባል። የሚታይ የሚጨበጥ የሚዳሰስ ዩሲ ኤኒሃው ከትምህርት ይለያያል አይደል? አንዳንዱ የማይዳሰስ ሊሆን ይችላል፣ ግን አውትፑት አለ ማለት ነው። ፎር ኤግዛምፕል ሌሰን ፕላኑ ይታያል። ስለዚህ የት አለ? ሜጀረብል ነው፣ ታይቷል። ኦኬ ሌሰን ፕላኑ ክሬት ተደርጓል እንላለን ማለት ነው። አቺቨብል ደግሞ አንሪያሊስቲክ ሊሆን አይገባም። ላይክ ዛሬውኑ ተነስቼ አሁን ኢትዮጵያን እኔ በአሜሪካ ልክ አደርጋታለሁ ካልኩ እችላለሁ? የማይቻል ነው። ዛሬውኑ ተነስቼ አውሮፕላን እገዛለሁ ብል እችላለሁ? ፎር ኤግዛምፕል አልችልም። ስለዚህ አንሪያሊስቲክ አይደለም ማለት ነው። ሪያሊስቲክ አይደለም፣ አቺቨብል አይደለም፣ የማይሆን ነው። ስለዚህ ኮርስም ዲቨሎፕ ስናደርግ ከለርኒንግ ኦብጀክቲቭ ነው የምንነሳው። ለርኒንግ ኦብጀክቲቫችን የሚደረስ መሆን አለበት። ልናደርገው የሚቻል
የሚቻል መሆን አለበት ማለት ነው። ፎር ኤግዛምፕል ዩዚንግ ፕሮቫይድድ ጋይድላይን ኤንድ ኤግዛምፕል ያለውን ጋይድላይን እና ያሉትን ኤግዛምፕሎች በማየት ለሰን ፕላን ዲቨሎፕ እንዲያደርግ ነው የሚጠበቅበት ይችላል ማለት ነው። የማይቻል ነገር ሊሆን አይገባም። ሌላኛው ሪሌቫንት መሆን አለበት፣ የሚጠቅም ነው ደግሞ መሆን አለበት። ዳይሬክትሊ ሰፖርት ዘ ኮርስ ኤንድ ለሰን ጎልስ። ገበያው ላይ ያለው ጋፕ ምንድን ነው? ገበያው ላይ ያለውን ጋፕ አይተን ነው ዲቨሎፕ ማድረግ ያለብን። ስለዚህ ሪሌቫንት የሆነ ጠቃሚ የሆነ መሆን አለበት ማለት ነው። ሌላው ደግሞ በጊዜ መገደብ አለበት። መቼ? በሲሚስተሩ መጨረሻ እንደዛ ማለት ነው። ግን አሁን ይሄ ብሉምስ ታክሶኖሚን ተጠቅመን ዲቨሎፕ ማድረግ አለብን ለርኒንግ ኦብጀክቲቫችንን እንላለን ብዙውን ጊዜ። ነገር ግን ይሄ ብሉምስ ታክሶኖሚ ሁሉም የትምህርት ባለሙያዎች ኤዱኬሽን ፕሮፌሽናሎች ያው እስካሁን ሲጠቀሙበት ያለው አሁንም የተጠቀምንበት ያለው ብሉምስ ታክሶኖሚን ነው። ይሄን ተጠቅመን ለርኒንግ ቴክኖሎጂን ወይ ለርኒንግ ኦብጀክቲቭን ለርኒንግ አውትካምን ዲቨሎፕ የምናደርገው ግን ብዙ ሊሚቴሽኖች አሉበት። አንደኛው ሃይራርኪካል ነው። ትምህርት ተማሪ የሚማረው ከትንሹ ይጀምራል፣ ከዛን ያድግበታል ነገር ነው። ነገር ግን አሁን ያለው እውነታ ካይንድ ኦፍ ለርኒንግ ኢንተራክቲቭ ኤንድ ሳይክሊካል ነው። ሊኒየሪ አይደለም። ከትንሽ ተነስቶ የሚያድግበት ሳይሆን አንዳንዴም ከስር ሆኖ ብዙ እውቀት ሳይኖረው ግን አድቫንስ የሆነ ነገር ሊያውቅ ይችላል። ዩሲ ከስር ቤዚክ ኖሌጅ የለውም ግን አድቫንስ የሆነውን ነገር ያውቃል። ዩሲ ለምሳሌ እንደዚህ አይነት ነገር ሊኖር ይችላል ማለት ነው። ስለዚህ ሪሜምበር ማድረግ ያለበትን ነገር ሪሜምበር ሳያደርግ ይሄ ነገር በእውነት አንዳንዴ እውነት ነው ይመስለኛል። ትንሽ ነገር ሳያውቁ ትንንሾቹ ነገር አያውቁትም ግን አድቫንስ ኦፕሬሽን ማድረግ ምናምን ይችላሉ። ነገር ግን ከስር ያለችው ኤሌመንተሪ ደግሞ አያውቁም። እንደዚህ አይነት እውነታ አለ ማለት ነው። ፕራክቲካሊ ፎከስ ኦን ኮግኒቲቭ አውትካም። ብዙ ጊዜ እንደዛ ብሉምስ ታክሶኖሚዎች ኮግኒቲቭ ላይ ብቻ ነው ፎከስ የሚያደርጉት፣ ግን እውነታው ኮግኒቲቭም ያስፈልጋል። ስፔሻሊ ሞደርን ኢንስትራክሽናል ዲዛይን ኮግኒቲቭም፣ ሶሻልም፣ ኢሞሽናልም፣ ሳይኮሞትሪክም፣ ኮንቴክስቱአልም እንደዚህ ሳይኮሎጂካል ነገርም ያስፈልገናል ማለት ነው። አቲቱድናልም ኢንክሉድ ማድረግ መቻል አለበት። ሜጀረብል ለርኒንግ ኦብጀክቲቭ ላይ ነው አውተንቲክ። ይሄኛው ሞደርኑ እውነት ያለ መሬት ያለ ችግር ላይ ተመስርተን ወይም ቤዝ ሆነን የምንሰራው አይነት ነገር ነው። አሁን ሌላኛው ዩኒቨርሳል ዲዛይን ፎር ለርኒንግ። ብዙውን ጊዜ ያው ሳውራ ስለ ዩኒቨርሳል ዲዛይን ፎር ለርኒንግ ብዙውን ጊዜ አነሳለሁ። ምንድን ነው ዩኒቨርሳል ዲዛይን ፎር ለርኒንግ የሚለው? ዩኒቨርሳል ዲዛይን ፎር ለርኒንግ ኢዝ ለርነር ሴንተርድ አፕሮች ዛት ዲዛይን ኢንስትራክሽን ፍሮም ዘ ቢጊኒንግ to meet the different needs። ስለዚህ ከመጀመሪያውኑ ዲዛይን ማድረግ ስንጀምር ምንድነው ታሳቢ ማድረግ ያለብን? ዲዛይን የምናደርገው ነገር የተለያዩ ፍላጎቶችን ያማከለ መሆኑን፣ የተለያዩ እውቀቶችና ክህሎቶች ያላቸው ተማሪዎችን ያማከለ መሆኑን፣ የተለያዩ ፍላጎት ያላቸው ተማሪዎችን ያማከለ መሆኑን፣ የተለያዩ ፕሪፈረንስ ወይም ያው ፍላጎት ነው ያማከለ መሆኑን የምናረጋግጥበት ፕሪንሲፕል ነው ዩኒቨርሳል ዲዛይን ፎር ለርኒንግ ፕሪንሲፕል። ያ ማለት ዋን ለርኒንግ ጎል አንድ ለርኒንግ ጎልን አንድ ለርኒንግ አውትካምን መልቲፕል ፓዝዌይ ቱ ለርን ኤንድ ዲሞንስትሬት አቺቭመንት። አንዷን ትምህርት ወይም ደግሞ አንዷን ለርኒንግ አውትካም በብዙ መልኩ መግለጽ መቻል አለብን ማለት ነው። ከዛ በብዙ መልኩ ለምሳሌ እኔ አሁን ስለ ዩኒቨርሳል ዲዛይን ፎር ለርኒንግ ፕሪንሲፕል እናንተን ለማስተማር ብፈልግ ዩሲ ምን ማድረግ አለብኝ ማለት ነው? በቪዲዮ ማውራት መቻል አለብኝ ስለዛቸው ጉዳይ፣ በኦዲዮ ማስገባት አለብኝ፣ በግራፍም ማስገባት አለብኝ፣ በቴብልም ማስገባት መቻል አለብኝ ማለት ነው። ዩሲ በተለያዩ አንዷን ኦብጀክቲቭ በተለያዩ መልክ መግለጽ። ይሄ ማለት ለምንድን ነው? ተማሪዎቻችን የሚማሩት የሚረዱት በተለያየ ሁኔታ ስለሆነ ነው። አንዳንዱ በማዳመጥ፣ አንዳንዱ በማውራት፣ አንዳንዱ በማንበብ፣ አንዳንዱ በመነካካት ስለሆነ ያን ሁሉ ኦፕሽን ልናስገባ ይገባል። therefore ዩኒቨርሳል ዲዛይን ፎር ለርኒንግ ሞር ቾይስ ማለት ዩኒቨርሳል ዲዛይን ፎር ለርኒንግ ማለት ብዙ አማራጮች ያሉበት
እንቅፋቶች የተቀነሱበት እና ብዙ ስቱደንት ኢንጌጅመንት ያለበት እና ደግሞ አካታች የሆነ ማለት ነው። 3 ፕሪንሲፕሎች አሉት ዩኒቨርሳል ዲዛይን ፎር ለርኒንግ። አንደኛው ኢንጌጅመንት ነው፣ ሁለተኛው ሪፕሬዘንቴሽን ነው፣ ሶስተኛው አክሽን ኤንድ ኤክስፕሬሽን ነው። ኢንጌጅመንት የሚለው ፕሪንሲፕል ምን ማለት ነው? ዲዛይን የምናደርገው ኮርስ ፕሮቫይድ ዲፍረንት ዌይስ ቱ ሞቲቬት ኤንድ ኢንቮልቭ ለርነር። ተማሪዎች ማስተማርና መማር ውስጥ ለርኒንግ እና ቲቺንግ ውስጥ ሞቲቬትድ ሆኖ እንዲገቡና በኔነት ስሜት እንዲማማሩ ዩሲ ብዙ ኦፕሽኖችን ማስቀመጥ ነው። ተማሪው በሞቲቬሽን እንዲማር አክቲቭሊ ኢንጌጅ እንቅልፍ እንኳን እንዳይዘው ማለት ነው። አንዳንድ ጊዜ እኮ ተማሪዎች እንቅልፍ የሚይዛቸው ምንድን ነው ብለን ስናይ ኦፍኮርስ ኤክስተርናል ፋክተሮች ይኖራሉ። ለምሳሌ አንድ ሰው የሚሞቀው ከሆነ እንቅልፍ የሚይዘው ሰው አለ። አንዳንድ ሰው ደግሞ ሲሞቀው እንቅልፍ የማይዘው ሰው አለ። እኔ የሆነ ጊዜ ድሬዳዋ ሄድኩና አይ ቲንክ ድሬዳዋ ይሞቃል። ፍራንክሊ ስፒኪንግ 1-2 ቀን ያደርኩት ለመጀመሪያ ጊዜ ሄድኩት ድሬዳዋ። ሙቀቱ ግን እንቅልፍ ነሳኝ። በጣም ኦቨር ሲሞቅ አንዳንዴ ጥሩ አይደለም ማለት ነው። አንዳንድ ሰው ሙቀት ደግሞ ወደ አርባ ምንጭ ብትሄዱ ቀን ላይ 7 ሰዓት 8 ሰዓት ላይ ያ ሙቀት እንቅልፍ ወላይታ ሶዶ ዩኒቨርሲቲ የተማርኩት ብያቸዋለሁ። ከሰዓት በኋላ እንቅልፍ ከባድ ነው የሚሆነው ማለት ነው። ያ ነገር አንዱ የትምህርቱ ዘይቤ የትምህርቱ ዲዛይን የተደረገ ችግር ሳይሆን የአየሩ ጠባይ ኤክስተርናል ፋክተር ነው ማለት ነው። ነገር ግን ጠዋትም አንዳንድ ሰው ጀስት ትምህርቱ ሰለቸኝ የሚባል ነገር አለ። ኮንተንቱ ብዙም አይደለም፣ ኢንጌጂንግ አይደለም ማለት ነው። ኢንጌጂንግ ተማሪው ምንም ራሱን ሳይቆጥብ መማር ማስተማር ውስጥ በሙሉ ልቡ እንዲገባና እንዲማር ማድረግ አለብን። ያንን ለማድረግ ብዙ ስትራቴጂዎች አሉ። ቾይስ ኦፍ ብዙ አክቲቪቲዎቻችን፣ አንደኛው የምንሰጠው አክቲቪቲዎች ሬሌቫንት ኤግዛምፕሎች፣ ኮላቦሬሽን፣ ጌሚፊኬሽን። አንዳንዴ ነገሮችን እንደ ጌም አይነት ትምህርት ስናስተምር አሉ። ስፔሻሊ ኢንጂነሪንግ አካባቢ ትምህርት ላይ ጌም የሚመስሉ ነገሮች አሉ። ጌም ስለዚህ ትምህርት ነው፣ ክህሎት ነው፣ ክሪቲካል ቲንኪንግን ይጠይቃል። ዝም ብሎ ጠቅጠቅ የሚደረግ ነገር አይደለም። ነገር ግን እንደዛ አይነት ነገር አነቃቂ ነው፣ ግን አነቃቂ ነው፣ ኢንጌጂንግ ነው፣ ሁሉም ደስ ብሎት ነው። አሁን ኮምፒውተር ትምህርትና የሆነ ትምህርት ስታዩት ኮምፒውተር ኢቭን አድቫንስ የሆኑ ሶፍትዌሮችን ዲቨሎፕ ለማድረግ አይሰለችም። ቁጭ ካላችሁበት ሳታውቁት 11 ሰዓት ይደርሳል። ዩሲ ሳታውቁት ሰውየው ተኝቶ አይደለም ሳያውቁ ማለት እዚህ ጋር ራሱን ሰጥቷል ማለት ነው ለትምህርቱ። ሙሉ በሙሉ ልቡ፣ ሰውነቱ፣ ሁሉ ነገሩ ከትምህርቱ ውስጥ ነው ያለው። ያ ኢንጌጅድ አድርጓል ማለት ነው። ይሄ እንደዚህ አይነት ነገሮችን በመጠቀም ኢንጌጂንግ ማድረግ አለብን። ሪፕሬዘንቴሽን ተማሪዎቻችን ይሄ ማለት ፕሮቫይድ ዲፍረንት ዌይስ ቱ ፕሬዘንት ኢንፎርሜሽን። አንድን እውቀት፣ አንድን ክህሎት፣ አንድን ነገር ለማስተማር ብዙ አይነት ቅድም ያልኩት ነው። ብዙ አይነት ዌዎችን መጠቀም አለብን። ቪዲዮ፣ ኦዲዮ እዚህ ጋር አለ፣ ቴክስት አለ፣ ቪዲዮ መኖር አለበት፣ ኦዲዮ፣ ኢሜጅ፣ ዲያግራም፣ ዲሞንስትሬሽን፣ ሲሙሌሽን ዋትኤቨር ተማሪዎችን ያስተምራል የምንለውን ነገር ሁሉ። አሁን ተማሪ ኢንጌጅ ያደረገ ራሱን ሳይቆጥብ ራሱን ሰጥቶ የተማረ ከዛን ደግሞ እኛም ደግሞ የምናቀርበውን ሪሶርስ በብዙ አይነት መልኩ አቀረብን ዘንድ አሰስመንት ይኖራል አይደል? መጨረሻ ላይ ተማሪው ለርኒንግ ኦብጀክቲቭን አገኘ ወይስ አላገኘም ብለን ኢቫሉዌት ማድረግ መቻል አለብን። ኢቫሉዌትም ስናደርግ ማድረጋችን ተገቢ ነው። ኢቫሉዌት ስናደርግ ግን በአንድ በኩል ብቻ መሆን የለበትም። አንዳንዱ ተናግሮ መናገር የሚፈልግ ኦፕሽን ስጡት። ይሄንን አሳይመንት በቪዲዮ አድርገህ ማስገባት ትችላለህ። ይሄንን አሳይመንት በግራፍ አድርገህ ማስገባት ትችላለህ። ይሄንን አሳይመንት በፒዲኤፍ አድርገህ ማስገባት ትችላለህ። ይሄንን አሳይመንት በሲሙሌሽን አድርገህ ማስገባት ትችላለህ። ይሄንን አሳይመንት ባይ ዋትኤቨር ኦፕሽኖቹ ማስፋፋት፣ ሪትን አሳይመንት፣ ፕሬዘንቴሽን፣ ዲስከሽን፣ ፕሮጀክት፣ ቪዲዮ፣ ፕራክቲካል ዲሞንስትሬሽን። አሳይመንቱን አሁን ደግሞ ሪፍሌክሽኑ ነው ተምሬያለሁ ብሎ ራሱን ሊገልጽ የሚችልበት ወይ እንደማለት ነውና ያንን ኦፕሽን ልትሰጡት ይገባል ነውና እስከ ረፍት ሰዓት ለመጨረስ ነው እቺን ነገር አክሰሲቢሊቲ ኢን ኢንስትራክሽናል ዲዛይን
በኢንስትራክሽናል ዲዛይን ውስጥ አክሰሲቢሊቲ ይሄ ወሳኝ ነገር ነው። አክሰሲቢሊቲን ኢንሹር ማድረግ መቻል አለብን። አክሰሲቢሊቲን ኢንሹር መቻል አክሰሲቢሊቲ ሚንስ ዲዛይኒንግ digital learning material so that all learners, including learners with disability, can access, navigate, understand, and interact with learning content. So accessibility ማለት ሁሉም አይነት ፍላጎት ያለው ሰው ያንን ኮንተንት አክሰስ የማድረግ ከዛ ኮንተንት የመማር እድል ሊኖረው ይገባል ነው። አክሰሰብል ነው፣ ለሁሉም ይሆናል። አካታች ትምህርታችን፣ ማቴሪያላችን፣ ኮንተንታችን አካታች መሆን አለበት ነው እና ብዙ ቴክኖሎጂዎች አሉ ያንን እንድናደርግ የሚረዱ። አንደኛው ስክሪን ሪደር ያስፈልገናል። ዩኒቨርሲቲያችን በዚህ የግድ ሊያሟላ ይገባል። ካፕሽኖች፣ ቪዲዮዎቻችን ከስር ያስፈልጉናል። ቴክስት ቱ ስፒች፣ ቴክስትን የተጻፈ ነገርን ወደ ስፒች የሚቀይር ይፈልጋል። ስፒች ሪኮግኒሽን አይነት ቴክኖሎጂዎች፣ እነዚህ ሁሉ አክሰሲቢሊቲን ይጨምራሉ። ኦልተርኔቲቭ ኢንፑት ዲቫይሶች፣ እነዚህ ነገሮች ሊኖሩን ይገባል ነው። ስለዚህ ኢንክሉሲቭ እና ኢኩተብል የሆነ ዲጂታል ኮንተንት ዲቨሎፕ ለማድረግ ዩኒቨርሳል ዲዛይን ፎር ለርኒንግ ፕሪንሲፕልን ማወቅና መከተል ያስፈልገናል። ዌብሳይት ኮንተንት አክሰሲቢሊቲ ጋይድላይን ይባላል። ይሄ ደግሞ ዌብሳይት ኮንተንት አክሰሲቢሊቲ ጋይድላይን ማለት ፕሪሲቨብል መሆን አለበት ይላል። ኦፔረብል መሆን አለበት ይላል። አንደርስታንደብል መሆን ያ ዌብሳይት ፕሪሲቨብል ማለት የሚታይ ላይክ ኢንፎርሜሽን ካን ቢ ሲን ካን ቢ ሄርድ አዘርዋይዝ ካን ቢ አክሰስድ መሆን አለበት። ፕሪሲቨብል የምናገኘው መሆን አለበት። ኦፔረብል ማለት ያንን ዌብሳይት ኦፕሬት ልናደርገው የምንችል መሆን አለበት። ፕሪንሲፕሉ ነው የሚለውና አንደርስታንደብል ዌብሳይቱ አንደርስታንደብል እኛ አይተነው የምንገነዘበው የምንረዳው መሆን አለበት። ሮበስት ደግሞ በሁሉም አይነት ፕላትፎርም ላይ የሚሰራ በኮምፒውተር ላይ የሚሰራ በሞባይል ላይ የማይሰራ ወይም በታብሌት ላይ የማይሰራ መሆን የለበት። ሮበስት መሆን አለበት። ይሄ ማለት ዌብሳይት ኮንተንት አክሰሲቢሊቲ ጋይድላይን ነው። ይሄም ያስፈልገናል። አክሰሲቢሊቲን ለመጨመር የዚህ የዌብሳይት ኮንተንት አክሰሲቢሊቲ ጋይድላይንን ፎሎ ማድረግ አለብን። እሱም መጨመር አለብን። አሲስቲቭ ቴክኖሎጂ ተጨማሪ የሚረዱ ለምሳሌ ስክሪን ሪደሩ አሲስቲቭ ቴክኖሎጂ ነው። እዚህ ጋር አሲስቲቭ ቴክኖሎጂ ያልኩት እነዚህ ናቸው። እነዚህን ሁሉ ከተጠቀምን ዲጂታል ቢውልድ የምናደርገው ኮንተንት አክሰሰብል ነው ማለት ነው። ለብዙዎቹ የሚሆን ተደራሽ የሆነ አይነት ዲጂታል ኮንተንት ቢውልድ ማድረግ አለበት። ስለዚህ ዲጂታል ኮንተንትን ቢውልድ ማድረግ ስንጀምርና ስናስብ የነዚህን እውቀቶች ሊኖረን ይገባል ማለት ነው። ካወቅን አይደለም የምንተገብረው፣ ወደ ስራ ለመተግበር ማወቅ ይቀድማል። ስለዚህ እነዚህ ነገሮች ማወቅ ይኖርብናል ማለት ነው። ዩኒቨርሳል ዲዛይን ፎር ለርኒንግ ፕሪንሲፕል እነማን ናቸው? ፕሪንሲፕሉ ምንድን ነው የሚሉት? ዌብሳይት ኮንተንት አክሰሲቢሊቲ ጋይድላይን ምንድን ነው የሚሉት? እንዴት ነው የምንተገብራቸው? አሲስቲቭ ቴክኖሎጂ እነማን ናቸው የሚሉትን ነገሮች። መልቲሚዲያ ኢንስትራክሽናል ዲዛይነር ቅድም ነግሬያቸዋለሁ። ቪዲዮ አለ፣ ኢሜጅ አለ፣ ኦዲዮ አለ፣ አኒሜሽን አለ፣ ኢንተርአክቲቭ ሲሙሌሽን አለ፣ ኢንፎግራፊክ አለ። እነዚህ ሁሉ መልቲሚዲያ ነው የሚባሉት በኢንስትራክሽናል ዲዛይን ውስጥ። ሌላው ስትራቴጂ ፎር ኢንቴግሬቲንግ ኤንድ ኢቫሉዌቲንግ መልቲሚዲያ ወደ ትምህርቶች የዲጂታል ኮንተንታችን ውስጥ ስናስገባ ኢንቴግሬት ስናደርግ ምን አይነት ስትራቴጂዎችን መከተል አለብን? አንደኛው ክሬት እያደረግነው መልቲሚዲያ ሹድ ቢ አላይንድ ዊዝ ኦብጀክቲቭ። አሁን እኔ ቪዲዮ ለማስገባት ከፈለግኩኝ፣ ግራፍ ለማስገባት ከፈለግኩኝ መግባት ስላለበት ብቻ መግባት የለበትም። ስለሚያምር ብቻ መግባት የለበትም። ዩሲ የሆነ ፒክቸር ስለሚያምር ብቻ እንዳታስገቡት። ከዛ ይማራል ወይ ከዛ ተማሪዎቻችን የሚማሩት ነገር አለ ወይ ብለን ካልን ብቻ ነው። ስለዚህ ከለርኒንግ ኦብጀክቲቫችን ጋር ምንም አይነት ግንኙነት አለ ወይስ የለውም ብለን መገምገም ይፈልጋል ማለት ነው። ቪዲዮም ከሆነ ከዩቱብ ላይ ልንወስድ እንችላለን። ኦፕን ኤዱኬሽናል ሪሶርስ የሚባሉ ነገሮች አሉ አይደል? ኦፕን ኤዱኬሽናል ሪሶርስ ከሆነ ቦታ ለማስተማሪያ የሚሆኑ ሪሶርሶችን መጠቀም እንችላለን። ነገር ግን ከኛ ጋር ይሄዳል ወይ
ከኮርሳችን ጋር ይሄዳል ወይ ከለርኒንግ ኦብጀክቲቫችን ጋር ይሄዳል ወይ የሚለው ጥያቄ ግን የመጀመሪያ ጥያቄያችን ሊሆን ይገባል። choose the right medium, use video for demonstration። አሁን ብዙ መልቲሚዲያ ሚዲያ እንትኖች አሉ። አሁን ያየናቸው እዚህ ጋር እነዚህ መልቲሚዲያ ኤሌመንቶች ናቸው። ቪዲዮ አለ፣ ኢሜጅ አለ፣ ኦዲዮ አለ፣ አኒሜሽን አለ። ግን የትኛው ነው ትክክለኛው? ማለት አሁን የሆነ ነገር ለማስተማር ከፈለኩኝ የትኛውን ብጠቀም ትክክል ነው? ለምሳሌ ዲሞንስትሬሽን አይነት ነገር ከሆነ ቪዲዮ ብጠቀም ጥሩ ነው። ግራፊክ ፎር ኮንሰፕት፣ ለኮንሰፕት አይነት ነገሮች ደግሞ ግራፍ ብጠቀም ጥሩ ነው። ሲሙሌሽን ፎር ፕራክቲስ፣ ሲሙሌሽንን የምጠቀመው ፕራክቲስ የሆነ ነገር ከሆነ ደግሞ ሲሙሌሽንን መጠቀም ይኖርብኛል ማለት ነው። አፕላይ ዲዛይን ፕሪንሲፕል፣ ዲዛይን ፕሪንሲፕሎች አሉ፣ እነሱን አፕላይ ማድረግ ይኖርብናል። ኮንሲደር ሰስቴናቢሊቲ፣ አሁን በባለፈው አንድ ያጋጠመን ነገር አለ። H5P የሚል ኢንተሪአክቲቭ ኮንተንት ዲቨሎፕ ለማድረግ የሚጠቅም ዌብሳይት አለ። ኢንተሪአክቲቭ ኮንተንት የሆነ ቪዲዮ ክሬት ካደረጋችሁ በኋላ ቪዲዮ ውስጥ ጥያቄ ለማስገባት ብዙ አይነት ኮንተንቶችን ለማስገባት ኢንተሪአክቲቭ ለማድረግ የሚያገለግል ዌብሳይት ነው። አሁን እሱ ዌብሳይት ተጠቀምንበት ዘንድ ዌብሳይቱ ከ2 ሳምንት በኋላ ይዘጋል። ዩሲ ዌብሳይቱ ዘጋ ማለት ደግሞ ዲቨሎፕ ያደረጋችሁት ኢንተሪአክቲቭ ኮንተንት ዋጋ የለውም፣ ሰስቴናብል አይደለም ማለት ነው። እንደዚህ አይነት ኤዱኬሽናል ቴክኖሎጂ ቱልሶችን መጠቀም ጥሩ አይደለም። ሌሎችም አሉ ብዙ። ለምሳሌ ዌብሳይትም ዲቨሎፕ ለማድረግ ብትፈልጉ ጎግል ሳይት በጣም ጥሩ ነው። ሌሎችም አሉ፣ ስለነሱ ሁሉ እናወራለን። ነገር ግን አንዳንድ ዌብሳይቶችን ዲቨሎፕ ለማድረግ ለምንጠቀማቸው ዌብሳይቶች ወይም ሳይቶች ሰስቴነብል አይደሉም። ከተወሰነ ጊዜ በኋላ ይዘጋሉ። ከተወሰነ ጊዜ በኋላ ወይም ከፈል ይላሉ። ከተወሰነ ጊዜ በኋላ ሰብስክሪፕሽን ይፈልጋሉ። ስለዚህ እንደነዚህ አይነት የሆኑ ኤዱኬሽን ቴክኖሎጂዎችን መጠቀም የለብንም ማለት ነው። ሰስቴናቢሊቲውን ማየት መቻል አለብን። አዘርዋይዝ በ2 ሳምንት ውስጥ የሚዘጋ ከሆነ ለዲቨሎፒንግ ካንትሪ አይሆንም ማለት ነው። ወይም ትምህርትን እያስተገበሩ ያሉት ዩኒቨርሲቲዎችና ትምህርት ሚኒስቴር እንደነዚህ አይነት ያሉትን ኢንተሪአክቲቭ ኮንተንት ፕሮሞት የሚያደርጉትን ዌብሳይቶች ላይ ሰብስክራይብ ማድረግ ተፈላጊ ነው ወይም ደግሞ አስፈላጊ ነው። አዘርዋይዝ ግን ልፋት ነው የሚሆነው ማለት ነው። ኢንሹር አክሰሲቢሊቲ፣ ኢቫሉዌት ኢፌክቲቭነስ፣ ኢምፕሩቭ ኮንቲኒቲ የሚሉት ነገሮች አሉ። ሌላው the power of interactive content and visual literacies። አዎ ኮንተንቶቻችን የሚታዩ ከሆኑና ቪዥዋሊ የሚታይ ከሆነ ኢንተሪአክቲቭ ከሆነና ቪዥዋሊ ደግሞ የሚታይ ከሆነ ኦፍ ኮርስ መማር ማስተማር ውስጥ ነገር በምን ነው የሚገባው? ነገር በአይን ይገባል። ዩሲ ነገር በአይን ይገባል ይባላል። ሌላው ደግሞ ነገር ሲቀርቡት ይገባል ይባላል አይደል? ነገርን የምትረዱት ስትቀርቡት፣ ቀርባችሁ ስታዩት፣ አይን ለአይን ስታዩት ነገር ይገባቸዋል። ነገር በአይን ይገባል። ነገር አንድም ደግሞ በመቀራረብ ያ ነገር ሁሉ ጥሩ ነው። ቀረብ ብሎ ማየት ማለት ነው። ይሄ ሁሉ ነገርን የመረዳት እንትናችን ይጨምርልናል። ስለዚህ ኢንተሪአክቲቭ ኮንተንትም ከሆነ ተማሪዎች ኢንተሪአክቲቭ ነው። እዚህ ጋር ቪዲዮ አለው፣ ግራፎች አሉት። እንደዛ ከሆነ ተማሪዎች የመረዳት ክህሎታቸው ከፍተኛ ነው። ቪዥዋሊ ደግሞ ከሆነ ለምሳሌ የሆነ ነገር ስታብራሩ በቪዲዮ ከዚህ በላይ ኦኬ ከአንገት በላይ ወይም ደግሞ ከቸስት በላይ ቪዲዮ ይሻላል ወይስ ጀስት በኦዲዮ ይሻላል? አትሊስት በቪዲዮ ከሆነ ነገር ላይ ተማሪው የመረዳት ክህሎቱ ከፍተኛ ነው። ቪዲዮ ይሻላል ማለት ነው ከኦዲዮ። ለምን? ነገር በአይን ስለሚገባ ነው። ስለዚህ እንደዛ ክሬት የምናደርገው ነገር እንደዛ መሆን አለበት። ነገር ግን ስለሚያምር ወይም ደግሞ እንደዚህ ብለን ብቻ ስላመንም መሆንም የለበትም። የምንጠቀመው ቪዥዋል ሊትረሲ፣ ለቪዥዋል ሊትረሲ የምንጠቀመው ነገሮች ከለርኒንግ ኦብጀክቲቫችን ጋር የተገናኘ መሆን አለበት። ኢንተሪአክቲቭ ኮንተንት ትራንስፎርም ለርነር ፍሮም ፓሲቭ ሪሲፒያንት ኢንቱ አክቲቭ ፓርቲሲፓንት ዋይል ቪዥዋል ሊትረሲ ያ የመጀመሪያው ኢንተሪአክቲቭ ኮንተንቱ ተማሪው በንቃት እንዲከታተል ይረዳዋል። ተማሪው
በልበ ሙሉነት እንዲገባና እንዲረዳና በኔነት ስሜት እንዲማር ያደርገዋል። ኢንተራክቲቭ ኮንተንት ከሆነ ኢንተራክት የሚያደርገው ከኮንተንቱ ጋር አንዱ ኢንተራክት የሚያደርገው ሌላው ከመምህሩ ጋር ነው። ሌላው ደግሞ ከተማሪዎቹ ጋር ነው። ኢንተራክቲቭ ኮንተንት። ስለዚህ ተማሪው ከኮንተንቱ ጋር በደንብ አድርጎ መናበብ መቻል አለበት ማለት ነው። ሌላው ይሄ ደግሞ while visual literacy help them interpret and make meaning from visual information። ስለዚህ ሌላው ደግሞ ቪዥዋል ሊትረሲ ደግሞ በማየት ያም ራሱ ክህሎት እኮ ነው። አሁን የሆነ ግራፍ አለ። ይሄንን ግራፍ አይተ የሆነ ነገር በል አብራራ ብንለው አይቶ እንዲያብራራ ነው የፈለግነው። ስለዚህ አይቶ የማብራራት ክህሎት እኮ ክሪቲካል ቲንኪንግ ይጠይቃል። ይሲ ያንን በአይኑ ያየውን ነገር ወደ ኢንፎርሜሽን በመቀየር ወደ ኢንፎርሜሽን ቀይሮ ደግሞ መማር መረዳት። ነገ ከተረዳ ነው አይደል ስኪል ካለው ገበያ ላይ ተወዳዳሪ ይሆናል፣ ያሸንፋል እና ችግር ፈቺ ሰው ይሆናል ማለት ነው። ስለዚህ እንደዚህ ለመሆን ደግሞ የግዴታ ማወቅ መማር ያስፈልጋል። ሶ the power of interactive content in visual literacy sir the key area interactive content ሜን አይዲያ ኢንተራክቲቭ ኮንተንት የሚባሉት ኢንተራክቲቭ ቪዲዮ፣ ብራንቺንግ፣ ሴናሪዮ፣ ሲሙሌሽን ሊሆኑ ይችላሉ። ቪዥዋል ሊትረሲ ኢንፎግራፊክስ ግራፎችን በማየት የሚታይ ነገር የሚጨበጥ ወይም ደግሞ የሚዳሰስ ሁሉ ሊሆን ይችላል ማለት ነው። ዲያግራሞች፣ ቻርቶች፣ ኢሜጆች ኮግኒቲቭ ቤኔፊት አላቸው። ተማሪው ቶሎ እንዲረዳ ያደርጉታል ማለት ነው። ኢንጌጅመንትን በዛው ልክ ይጨምራሉ። ክሪቲካል ቲንኪንግንም ይጨምራሉ። ቴክኖሎጂ ኢንትግሬት የማድረጉንም ነገር በዛው ልክ ይጨምራል ማለት ነው። ሶ ዲዛይኒንግ ኤንድ ኢምፕሊመንቲንግ ኢንተራክቲቭ ለርኒንግ አክቲቪቲስ ዲዛይኒንግ ሶ ሜቢ እዚህ ጋር ትንሽ ረፍት እንውሰድና እናንተም ቡና ጠጥታችሁ ባይዘዌ እንደው ትንሽ አርፍዳችሁ ለመጣችሁ ሰዎች በዚህኛው ኢንተርቬንሽን ወይም በዚህኛው አንዳንዴ ስታክ የማድረግ ነገር አለበት። አይ ዶንት ኖ እናንተ ጋር ኦልራይት አሁን መጥቷል። በዚህኛው የፐብሊክ ሌክቸር አክቹዋሊ ከዚህ በፊት በባለፈው የዛሬ ሳምንት ወይ የነገ ሳምንት ማክሰኞ ዕለት እንደዚህ ፐብሊክ ሌክቸር ለኮሚኒቲ ሰርቪስ የሚሆን እንደዚሁ ኦፕኒዴክስ ላይ ፐብሊክ ሌክቸር አድርገን ነበረ። አንዳንዶቻችሁ ሜቢ እንጌጅ አድርጋችሁ ሊሆን ይችላል በዛኛው። በዛሬውም እንደዛው አቴንዳንሷን እችኛዋን ሊንክ በመጫን አቴንዳንሷን ክሊክ አድርጓትና እነማን ናቸው የሰለጠኑት የሚለው አይነት እንትንም ለሪፖርቲንግም ያገለግላል። አንድ ለዛ ነው። ሁለተኛ ደግሞ ከእናንተ የተጠየቀ ሰርቲፊኬት የኢንጌጅመንት የፓርቲሲፔሽን ሰርቲፊኬት ይሰጠን ብላችሁኛል። ያው ተማሪ መምህራኖች ወይም በእናንተ ስም በመጥቀስ በዚህ ስፔሲፊክ ርዕሰ ጉዳይ ላይ በተሰጠው በዚህ ትሬኒንግ በዚህ ዕለት በተሰጠው ትሬኒንግ ላይ ኢንጌጅ አድርገዋል ፓርቲሲፔት አድርገዋል የሚል አይነት ሰርቲፊኬት ለማዘጋጀት እንዲረዳን እዚህ ጋር ስማችሁንም በዛው ልክ አስገቡ። ደብል አታርጉ፣ ችግር የለውም። ከዚህ አስፈላጊ ኢሜይላችሁም እዚህ ጋር አለ። ስለዚህ የሚያስፈልገውን ነገር ኮሚኒኬት አድርጋችኋለሁ። በኢሜይላችሁ ፒዲኤፉን እልክላችኋለሁ ማለት ነው ኢሹ ከተደረገ በኋላ። ስለዚህ እንደዛ እናደርጋለን። ሜቢ እረፍት እንውሰድ። አሁን 4:30 ነው። ስለዚህ 15 ደቂቃ እረፍት እንውሰድ እና 4 ከ50 ደቂቃ እንጀምራለን። ቶሎ አድርገን ይሄን ጨርሰን ወደ ዋናው ስራችን ወደ ኦፕኒዴክስ ውስጥ ነገሩን ፕራክቲስ ወደ ማድረጉ እንገባለን ማለት ነው። እስካሁን ለቆየነው ጊዜያችሁን ለማመስገን እወዳለሁ። ልክ 4:50 እንገናኝ። መልካም የእረፍት ጊዜ ይሆንላችሁ።